ክርስቶስ ተመልሶ ሲመጣ አንድ ያለች ማርያም አዛኝቷለች። አንተ ደግሞ ወደ ጥያቄ ገባ። እወጣለሁ አስወጣ እያሉ ነው። እኔ እወጣለሁ፣ ችግር የለውም። ይኸውልህ ተምዬ አንድ ነገር ልንገር። ጌታ ኢየሱስ ክርስቶስ ጥያቄ ጠይቀኝ ነው ያልኩህ። አይደለም አንተ የጠየቀኝን ልመልስልህ ነው። እኔ እኮ አሁን ቅድስ የምታወሩ የነበረውን ልመልስልህ ነው እንጂ የገባሁት እኔ ምን እጠይቅሃለሁ? ታውቃለህ፣ የጥያቄዎች ሁሉ መልስ ያለው መጽሐፍ ቅዱስ ውስጥ ነው። በደንብ መጽሐፍ ቅዱስን በልተን ያደግነው ታውቃለህ። ይሄንን ግን ጌታ ኢየሱስ ክርስቶስ በቅርቡ ይመጣል። እቺ ዓለም በቅርቡ ትጠቀለላለች። አንድ እውነት ልንገርህ ተምዬ፣ ጌታ ኢየሱስ ክርስቶስ ተመልሶ ሲመጣ አዳምጠኛ። ኦርቶዶክስ በዚህ ተሰለፍ፣ ጴንጤ በዚህ ተሰለፍ፣ እንትና በዚህ ተሰለፍ አይልም። እሺ ተምዬ ይሄንን እንድታውቅ እፈልጋለሁ። ኦርቶዶክስ ካልሆንክ አድነም ጴንጤማ እንኳን ለሰልፍ አምሶ ሶሪ። ይሄንን ስትል እኔ በጣም አዝናለሁ። አንተ ወንጌልን አታውቅህም ማለት ነው። ይሄንን ስትል አይልም። ክርስቶስ ኢየሱስ የሞተው ለሰው ልጆች ሁሉ ነው እንጂ ለኦርቶዶክስ ወይ ለጴንጤ ብቻ አይደለም። አንድ ጊዜ ቆይ፣ እኔ አዳምጠኝ አንድ ጊዜ። ያውልህ ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግስት አያይም ይላል። ስለዚህ ፕሮቴስታንቶች ደግሞ ለመዳን ከውሃም ከመንፈስም ስላልተወለዱ የእግዚአብሔር መንግስትን ሊያዩ አይችሉም። ጴንጤ በዚህ ጋር ሰለፍ፣ እንትን በዚህ ጋር ለሰልፍ አይደለም መንግስቱን ለማየት እንኳን አልታደሉም ጴንጤዎች። ገብተዋል? መንግስቱን ለማየት መጀመሪያ በአንዲቱ ሃይማኖት ጥላ ስር ውስጥ መኖር መቻል አለብን። በአንዲቱ ሃይማኖት ጥላ ስር ውስጥ ከሌለ መንግስቱን ልታይ አትችልም። እንኳን ተሰለፍ ልትባል መንግስቱን ለማየት እድለኛ አይደለም ነው። ሰው ከውሃና ከመንፈስ ነው ካልተወለደ በቀር የእግዚአብሔር መንግስት አያይም ነው የሚለው። እንኳን ለመሰለፍ በእግዚአብሔር ፊት ተቀምጠ እንትና በዚህ ቁም እንትና በዚህ ቁም አይልህም ጌታ አይልህም። በአንዲቱ ሃይማኖት ጥላ ስር ውስጥ ኦርቶዶክስ ካልሆንክ በቀር አትድንም። ይህንን ነው የምነግርህ። ወደ ሐሳብ ሂድ። አንተንም ሚውት ያረከኝ መሰለኝ። ኦኬ እሺ፣ ለማንኛውም ያልከው ነገር አንተ እንዳልከው ይሁንልህና በቅርቡ ግን ጌታ ይመጣል። ዶንት ፎርጌት ዳት። ያንን ጌታ አይ እቺ ዓለም ልታበቃ ጥቂት ጊዜ ነው የቀራት። ይሄንን አትርሳ እሺ ተሚ። አይ መዳን በክርክርና ቲክቶክ ላይ ወጥቶ በማውራት አይደለም በፍጹም። ስንቴ እንደሚመጣ እንኳን ማያውቁ ሰዎች በመዳን ያለብስም። ሌላ ሰው እስኪ አንድ ቁጥር ጻፉ ጴንጤዎች። ባሩኬ ይቀጥል። ምን አይነት ነው በመዳን ያለብስም? ኢየሱስ ይመጣል ይላል። ንጥቀት የሚባል አለ። ይሄንን እንዲያዳምጥ ፈልጌ ነበር እኔ። ክርስቶስ ያደረገው ማለት ነው። አራት ምን አዳመጠ ገና ሁለቴ ነው ክርስቶስ ያደረገው። አዎ ነገርኩህ እኮ ክርስቶስ ሁለት እርገታት እንዳሉት እኔ አላውቅም። ለምሳሌ ስለዚህ ሁለቱንም እርገቶች ዮሐንስ ወንጌል ከፍተሃል። ሁለቱንም ይሄው አንደኛው እዚህ ጋር ነው ያደረገው። ከዛ ደግሞ መምጣቱንም ታሳየናለህ። ባይዘው በዛው አጋጣሚ አርጎ የተመለሰበትንም ከቻልክ ታሳየንና ከዛ ደግሞ ሁለተኛ እዚህ ጋር ደግሞ አርጓል የሚለውን አሳየን። ባይዘው ለሁለቱ እርገት ሁለት እርገት አለው ክርስቶስ ብሎ ያስተማረ የቤተክርስቲያን አባትም ካለ ታመጣለህ ማለት ነው። ኦኬ ቀጥለው። አንደኛው ይሄውና አንደኛው እዚህ ጋር አርጓል፣ አንደኛው ደግሞ እዚህ ጋር አርጓል ብለህ ታሳየናል። ወዲያው እንደተነሳ አርጓል። ምክንያቱም ማስረጃ እንደተነሳ አርጓል የሚለውን አሳየን። ናቲ አረፍተ ነገሬ እስኪያልቅ ድረስ ትዕግስት ነው። አባት ያላረኩም እና አትንኪኝ አላት። መግደላዊት ማርያም ገና ወደ አባቴ አላረኩምና አትንኪኝ፣ ነገር ግን ወደ ወንድሞች ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ነገራቸው አላት። ከዛ መግደላዊት ማርያም ወጥታ ጌታን እንዳየች ይህንንም እንዳላት ለደቀ መዛሙርቱ ነገር ይላል። እዚህ ጋር ምን የሚል ቃል አለ? አትንኪኝ አለ። እዚህ ጋር አትንኪኝ ካለ በኋላ ግን እዚህ ጋር ደግሞ ንኩኝ አለ። እዚህ ጋር ወረድ ብለን ንኩኝ አለ። 6 ቁጥር ላይ ንካኝ አለ። ከዚያም በኋላ ቶማስን ጣትን ወደዚህ አምጣና እጆቼን እጅንም አምጣና ወደ ጎኔ አስገባ፣ ያመንክ እንጂ አላመንካቱ ይላል። ስለዚህ እላይ አትንኩኝ ብሏል፣ አድርጋለሁ ብሏል። እዚህ ጋር ግን አድርጎ ከመጣ በኋላ ግን ንኩኝ ይላል። በዚህ ምክንያት አድርጓል ብለን እናምናለን፣ መጽሐፉ ስለሚናገር ማለት ነው ብራሳ። ስለዚህ ልክ ከሞት እንደተነሳ ወደ አባቱ አድርጓል። ከዛ ግን ተመልሶ መጥቶ እዚህ ጋር ሲያርግ አሳየኝ። ሲያርግ አላረኩም ነው እንዲህ ያለው። አርጓል ግን ነገር አልተጻፈልንም እሱ ጋር
ክርስቶስ ሁለቴ ነው ያደረገው። እኔ እንደዚህ አይነት ምንፍቅና ሰምቻለሁ። ክርስቶስ ሁለቴ ነው ያደረገው። እኔ እንደዚህ አይነት የወንጌል አማኞችም እንደዛ ነው፣ ተመሳሳይ ነው። ይህንን አሁን ራሳቸው ራሱ ዲፌንድ አደርገውታል። እዛው ዩሲ አንተ እንዲህ ነው እንደምታምነው ተብሎ እርስ በርስ እንኳን እንዲጠያየቃሉ። አራቃለሁ እኔ ምን ለዛ ነው የጠየቅኩት። ስለዚህ ሁለቴ ነው ክርስቶስ ያደረገው ማለት ነው። አዎ ምን ችግር አለው? ሁለቴ አያደርግም ተብሎ ተጽፏል። ኧረ በመድኃኒዓለም ለዛ ነው አሁን እንደዚህ አይነት ነገሮችን እኛ ሲሪየስሊ ይዘናቸው ካልጠየቅን ዝም ብሎ በዘፈቀደ የሚነገር ነገር አይሆንም ማለት ነው። አይሆንም። እኛ ማርያም ስንል እነሱ የሚያማቸው ከሆነ እንደዚህ አይነት መሰረታዊ ስህተት እየሳቱ ስለ ቅዱሳን፣ ስለ ሰማዕታት፣ ስለ እመቤታችን ሊያጥላሉና ሊያወሩን ይሞክራሉ። እራሱ ጌታ የምንለው አምላካችን ላይ ራሱ እንደዚህ አይነት ምንፍቅና እየዘሩ ማለት ነው። በጣም ባሩክ እና በጣም የሚያሳዝን ነው። አንዳንዴ እነሱ ላይ ኤግዘርት የምናደርገው ኢነርጂ እንደው አንዲት ነፍስ ብተርፍና ወደ ዘላለማዊ ሕይወት ብትቀላቀል ከሚል ክርስቲያናዊ አስተሳሰብ የመነጨ ነው እንጂ እውነት የሚናገሩት ነገር ለጆሮ ሁሉ የሚከብድ ለመስማት ሁሉ የሚከብድ ነው። አንዳንዴ በጣም ጴንጤ አቤት ተሙ ማን ልበል ስምህን? ወንድሜ እንዴት ነህ? እግዚአብሔር ይመስገን። ያው ጴንጤ በሚለው ጥራኝ። ስምህን ባውቀው ደስ ይለኛል። ጴንጤ የሚለው የተቋም ስም ስለሆነ። እሺ፣ ያው መጠሪያ ስሜ ሳሙኤል ነው። ሳሙኤል። እሺ፣ ጥያቄ ምንድን ነው? ዶክተር ወይም እናቱ ካላችሁ ከሁለት አንዳችሁ ጋር ያወራ። እኔ ልንቀሳቀስ ስለሆነ ሰላም ብያለሁ። ናቱ ባሮክ ጴንጤው ሁላችሁም ሰላም ብያለሁ። እሺ ጴንጤው ርዕስ አለ እንዴ? ስፔሲፊክ ርዕስ አለ? ርዕስ እንትን ይላል፣ ድምፅ ያስተጋባል። እስቲ ማይክን ክፈተው አንድ ጊዜ። ድምፅህ ያስተጋባል። ጴንጤው እስኪ አንሚዩት አድርገው እስኪ ማይክን። ጴንጤው ቆይ አንዴ ላስተካክለው፣ ይቅርታ። አሁን ኖርማል ነው። አሁን ሲከፍተው ደግሞ አሪፍ ነው። አንድ ርዕስ ላይ አውሩ። ሰላም በለን አፖስቶሊክ ጎስፕል እንዴት ነህ? እኔ አሁን ማውራት ስለማልችል ልንቀሳቀስ ስለሆነ እናቴና ቤቱ ምሩት። እሺ ዶክተር ሰላም ብያለሁ። ባሮክዬ ሰላም ብያለሁ። ሁላችሁ ነው። ቀጥሎ ይሰማል። አሁን እንትን ነው አያስተጋባም። ጴንጤው ነው ሳሚ ያልከው፣ ይቅርታ ሳሚ። ቀጥሎ ዶክተር ቀጥይ፣ ችግር የለም። ከአንቺ ቀጥሎ እንትን እላለሁ። እግዚአብሔር ያክብር። ታስተናግዳለህ ጴንጤ። አሁን መቀጠል ትችላለህ። ምድረስ ላይ እንደነበራችሁ አላውቅም። እስቲ ጥያቄህን ትንበል። አይ ቅድም ከሙ ከአንድ አይ ቲንክ ጮ ከሚባል ሰው ጋር ሲያወራ ጴንጤዎች ማርያምን አትወዷትም ያለ ሲያወራ፣ እንደዚሁም በንግግር መሀል ደግሞ የዘላለም ሕይወት የላችሁም ጭራሽ ከሰርፍም አትቀርቡም የሚል ንግግር ሲያደርግ ሰምቼ ነው የገባሁት እና በሱ ጉዳይ እንግዲህ እንድንወያይ ነው እንደ ወንድም። እሺ ጴንጤው የመጀመሪያው ክሌም ያው ጴንጤዎች ማርያምን አትወዷትም ሊል የቻለው አንዳንድ ሰዎች የሚያሳዩትን አክሽን ሊሆን ይችላል። እኔ ሙሉ በሙሉ ይጠሏታል ብዬ አላምንም። ያው ይሄ የግል አመለካከቴ ነው። ግን አንዳንድ ጴንጤዎች ደግሞ አሉ የእሷ ስም ሲነሳ በጣም የሚጨንቃቸው፣ ከዛ አንጻር አውርቶት ሊሆን ይችላል። ይሄ ያው ለትምህርትም ስለማይጠቅመን ትጠላታለህ ትወዳታለህ መባባሉ ለድነት አይሆነንም። ኦኬ ቢጠላትም ለራሱ ነው የሚጠየቅበት፣ ቢወዳትም የሚጠየቅበት፣ ቢወዳትም ጥቅሙ ለራሱ ነው። ኦኬ እዛ ላይ ክርክር ያስፈልገናል ብዬ አላምንም። እንደኔ ምን ትላለህ ዶክተር? በእውነት ተባረኪ። አንድ ማንሳት እንፈልገው እሱን ነው። እኛ ጴንጤዎች ሁሉንም ጴንጤዎች ስናገር አንጠላትም፣ ማርያምን አንጠላትም። በጣም ነው የምንወዳት። መውደዳችንም ደግሞ በተሰጣት መጽሐፍ ቅዱስ ላይ ባለው ልክ ደግሞ ስለምናወራት እሱን ይገልጻል። እና ጴንጤ ተሙ ሲናገር ቅድም ሰውን ለመዳን ግዴታ ኦርቶዶክስ መሆን አለበት የሚል ሀሳብ እያነሳ ነበር እና ምናልባት በሱ ጉዳይ ማውራት እንችል ከሆነ እሱ ላይ ማውራት እንችላለን። እሺ
ሰው ለመዳን ትክክለኛውን አስተምሮ መከተል አለበት በሚለው ትስማማለህ? ትክክለኛውን የጌታ ትምህርት መያዝ ያስፈልጋል የሚለውን ትስማማለህ? አንድ ሰው ለመዳን በትክክል እስማማለሁ። ግን ማለስማማው ግዴታ በኦርቶዶክስ ካልሆነ አይድንም፣ ጭራሽ ከሰልፍ አይቀርም የሚለው ነገር ግን አስማማው። እሺ፣ ስለዚህ ዲኖሚኔሽኖች የተከፋፈሉት በአስተምሮ ነው አይደለም ወንድሜ? ኦርቶዶክስ፣ ጴንጤ፣ ፕሮቴስታንት፣ ሉትራን፣ ካልቪኒስት፣ ካቶሊክ እየተባለ የተከፈለው በአስተምሮ ነው አይደለም? ወይስ መንግስትን የከፋፈላቸው ብለህ ታምናለህ? አሁን ወንጌላዊ አማኝም ከሆነ የተለያየ አወጣጥ ነው ያለን። አወጣጥ ብቻ ነው ወይስ የራሱ ዶክትሪን አለው እያንዳንዱ ቸርች? ለምሳሌ መካነ ኢየሱስ የራሷ የድነት ትምህርት አላት አይደል? ጥምቀት ለድህነት ነው፣ ቅዱስ ቁርባን ለድህነት ነው። ፔንቴኮስታል ጋር ደግሞ ብትሄድ እምነት ብቻ ለድህነት በቂ ነው፣ ጥምቀቱ ለምስክርነት ነው። ይሄ አስተምህሮ ነው አይደለ? እንጂ መንግስት ኢምፒውት ያደረገው ነገር ወይም ፖለቲካ ፓርቲዎች የሰየሙት አይደለም አይደል? በድነት ትምህርት የትኛው ወንጌላዊ አማኝ የተለያየ አቋም ይለው። በድነት ትምህርት ሁላችንም የምናምናቸው አንድ የሚያደርጉ ነገሮች አሉ። ስፔሻሊ እነዚህ 5ቱ ሶራዎች በሱ ጉዳይ አንድ ነን። በዋና በመሰረታዊ ነገር ምንም የምንለያይበት ነገር የለም። በድነት ትምህርት አንለያይ። እሺ፣ ጥምቀት ለድህነት ነው ማለት የድነት ትምህርት አይደለም? ጥምቀት ለድህነት ነው ማለት ጥምቀት ለድህነት አስፈላጊ ነው፣ ለመዳን ያስፈልጋል የሚለው የመዳን ትምህርት ነው አይደለም? ለኦርቶዶክሳውያን አይደለም፣ ለሉትራን፣ ለመካነ ኢየሱስ የእምነት መግለጫቸው ላይ ይላል። ስክሪንሾቱን ላሳይ ይችላለሁ። ጥምቀት ለኃጢአት ስርየት የሚል ኦኬ። ይሄ የመዳን ትምህርት ነው አይደል? ጥምቀት ለኃጢአት ስርየት ይጠቅማል ካልኩ እኔ ስለ መዳን እያወራው ነው አይደል? ሉትራን የሚያስቀምጡበት ፖይንት እና ያው እናንተ ጋር ያለው ፖይንት የተለያየ እንደሆነም እንዲታወቅልኝ እፈልጋለሁ። እስቲ ልዩነቱን ትነግረናለህ? ግን ስለ መዳን ነው አይደለም ነው ጥያቄ። ጥምቀት ለኃጢአት ስርየት ያስፈልጋል ሲል ስለ መዳን እያወራሁ ነው አይደለም ነው ጥያቄ። እያወራ ነው ስማ። ስለዚህ ይሄ የመዳን ትምህርት ነው። እሺ፣ ጥምቀት ለኃጢአት ስርየት ያስፈልጋል የሚለው የመዳን ትምህርት ነው። በጥንታዊቷ አንዲቷ ቤተክርስቲያንም በኒቅያና የቆንስጣንጥንያ ጉባኤ ላይ ክሪዱ ወይም ምስክርነቱ ኃጢአት በሚሰረይባት በአንዲት ጥምቀት አምናለሁ ነው የሚለው። ይሄ የመዳን አስተምሮ ነው። በዚህ መዳን አስተምሮ ላይ የተለያዩ ዲቪዥኖች የተለያዩ እምነት አላቸው። አይ ጥምቀቱ ለመዳን አይደለም ለምስክርነት ነው የሚሉ አሉ። ጥምቀቱ ለኃጢአት ስርየት ነው የሚሉ አሉ። ጥምቀቱ ለኃጢአት ስርየት የሚለውን የማይቀበሉ አሉ። ስለዚህ አሁን ባይዘዌ እናንተ ላይ ፎከስ እያደረኩ እኮ አይደለም፣ ከዲኖሚኔሽን አስተምሮ እንደሚለያይ እየነገርኩ ነው እንጂ የእናንተ ልዩነት የማውራት እንትን የለኝም። እናንተ ብትለያዩ አንድ ብትሆኑ እኔ ላይ የሚጨምረው ነገር የለም። አንድ ዲኖሚኔሽን የተሰየመው ኦርቶዶክስ የተባለው መካነ ኢየሱስ የተባለው የራሳቸው አስተምሮ ስላላቸው ነው እንጂ መንግስት ስለሰየማቸው አይደለም አይደል? አሁን ፖይንቱ ትልቁ ፖይንት ነው መሰለኝ ዶክተር፣ ሰው ለመዳን ምን ማድረግ አለበት? ያው ተሙ ሲናገር በተሙ ንግግር ሊተመስርት ሲሆን የገባሁት ሰው ለመዳን ግዴታ ኦርቶዶክስ መሆን አለበት ስላለ እሱን ሀሳብ ነው ማውራት የፈለኩት። ሰው ለመዳን እሱን ሀሳብ እኮ እያወራውልህ ነው ጴንጤ። እሱ ሀሳብ የሚጀምረው ከትምህርት ነው። ይኸውልህ ሰው ለመዳን በትክክለኛው አስተምሮ ማመን አለበት የሚለው ላይ እኔ እናንተ ተስማማን። ስለዚህ ዲኖሚኔሽኖች ደግሞ አስተምሮ ይዘው ነው የተቋቋሙት። ኦኬ፣ ቤተ እምነቶች አስተምሮን መሰረት ያደረገ ነው ስያሜያቸው ራሱ። ኦርቶዶክስን ብትል ስያሜዋን ያገኘችው ለምሳሌ በ325 ላይ ከአርዮሳውያን ክርስቲያኖችን ለመለየት ነው ኦርቶዶክስ የሚለው ስያሜ የመጣው። ትክክለኛው የክርስቶስ አስተምህሮ ያላት በሚል ነው ስያሜው የመጣው ኦርቶዶክስ የሚለው። አርዮሳውያንን ብታይ ደግሞ ወልድ ፍጡር ስለሚሉ የራሳ የኤሪያኒዝም ይባላል የነሱ ደግሞ። ያ ነገር ለመዳን ወሳኝ ነው። ኢየሱስ ክርስቶስ አምላክ ነው ብሎ ማመን ለመዳን ወሳኝ ነው። ስለዚህ ኦርቶዶክስ ያልሆነ አይድንም ሲባል ኢየሱስ ክርስቶስ አምላክ ነው ብሎ ያላመነ አይድንም ማለት ነው። ኦኬ፣ ኦርቶዶክስ ያልሆነ አይድንም ሲል አንድም በኦርቶዶክስ አስተምሮ ያላመነ አይድንም ማለት ነው። ምንድነው የኦርቶዶክስ አስተምሮ ካልን ሚስጥራት አሉ፣ ዶግማ የምንላቸው 5 አዕማደ ሚስጥራት፣ እነሱን ያላመነ አይድንም እንላለን። አንድ ኦኬ፣ የመዳን ትምህርቷ የኦርቶዶክስን ያላመነ አይድንም እንላለን።
ሰው ያምናል፣ ይጠመቃል፣ ቅዱስ ቁርባን ይቀበላል፣ በምግባር እየተመላለሰ የዘላለም ሕይወትን ይወርሳል። ይሄ ነው የቤተክርስቲያናችን አስተምሮ። ሰው ከዚህ ውጭ ያለ አይድንም። ሚስጥረ ስላሴን ሳያምን ሰው አይድንም። ሚስጥረ ስጋዌን ሳያምን አይድንም እያልን ነው ኦርቶዶክስ ያልሆነ ሰው አይድንም ስንል። ሌላው ደግሞ ከቤተክርስቲያን ውጭ ያለ አይድንም የምንለው ለምንድን ነው? ሐዋርያት እንዲያጠምቁ ታዘዋል። ያዘዛቸው ደግሞ ጌታ ነው። ማቴዎስ 28:19 ላይ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ያዘዝኳቸውንም እንዲፈጽሙ እየነገራችኋቸው ደቀ መዛሙርቴ ያደርጓቸው ይላል። ከዛ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ይላል። እንዲያጠምቁ አዟቸዋል። አንድ ያዝልኝ። ያዘዘው ማንን ነው? ሐዋርያትን ነው፣ የሾማቸውን ነው። እስከ ዓለም ፍጻሜ ከእናንተ ጋር ነኝ ደግሞ ብሏቸዋል። እነሱ እድሜያቸው እስከ ዓለም ፍጻሜ ይዘልቃል ሳይሆን ስልጣናቸው፣ እሱ ሾሟቸዋል። እነሱ ደግሞ አጥማቂዎችን እየሾሙ ስልጣኑ፣ የማጥመቁ ስልጣን በቤተክርስቲያን ውስጥ እስከ ዓለም ፍጻሜ ይቀጥላል ማለት ነው። ከዚህ ስልጣን ውጭ የሚጠመቅ ሰው አይድንም ማለት ነው። አሁን በመጽሐፍ ቅዱስ ላይ ከመሬት ተነስቶ ማንም አማኝ ተነስቶ አያጠምቅም። ወይ ሐዋርያት ወይ ደግሞ ሐዋርያት የሾማቸው ዲያቆናት ሊሆን ይችላሉ፣ እንደነ ፊሊፕ፣ እነሱ ሊያጠምቁ ይችላሉ። ማንም ሰው ተነስቶ ግን ሲያጠምቅ አይታይም። ቤተክርስቲያን ውስጥ ከሐዋርያት ቀጥታ የመጣ ስልጣን አለ። የማጥመቅ የክህነት ስልጣን ይባላል። የአገልጋይነት ስልጣን። ጳውሎስ ጢሞቴዎስን ሾመ። ጢሞቴዎስ ደግሞ ደቀ መዛሙርቱን ይሾማል። የቤተክርስቲያን ታሪክ ብታጠና ከሐዋርያት ቀጥታ የተሾሙ አባቶች አሉ። እነሱ ደግሞ ቀጥለው እየሾሙ ይመጣሉ። ለምሳሌ የእኛም ቤተክርስቲያን ብነግርህ ቅዱስ ማርቆስ ነው። ማርቆስ መንበር ይባላል። እስክንድሪያ ቤተክርስቲያን የማርቆስ መንበር ከማን ነው ስሩ የሚመዘነው? ከቅዱስ ማርቆስ ነው። ቅዱስ ማርቆስ የሐዋርያው ጴጥሮስ ተሿሚ ነው። ሐዋርያው ጴጥሮስ ነው የሾመው። ቅዱስ ማርቆስ ደግሞ መጥቶ ሌሎች ቅዱሳን አባቶችን ሾሟል። ጥምቀቱ የሚቀጥለው በዛ በኩል ነው። በዛ ላይን ካልመጣ ጥምቀቱ ቫሊድ አይደለም ማለት ነው። በሁለት ነገር ነው ማለት ነው ከቤተ ክርስቲያን ውጭ ያለ አይድንም የምንለው። አንድ ትክክለኛውን አስተምሮ ከመያዝ አንጻር ዋናው ማለት ነው። ሁለተኛው ደግሞ የሚያጠምቁ ሰዎች ሹመት ነው። ከዛ አንጻር ነው። አሁን መቀጠል ትችላለን። ዶክተር የተባረኪ። ስለዚህ ሰው ለመዳን ምን ማድረግ አለበት አልሽ? አምኖ መጠመቅ አለበት። በትክክለኛው የቤተ ክርስቲያን አስተምሮ ማመን አለበት፣ መጠመቅ አለበት። በጣም አሪፍ። እና ኦርቶዶክሳውያን ይህን መስፈርት አሟልቶ ነው እየዳኑ ያሉት ወይስ እንዴት ነው? አምኖ እየተጠመቁ ነው? ትክክለኛውን የክርስቶስ ትምህርት እናምናለን። እነዚህን ሁሉ እናምናለን። ደግሞ ጥምቀትንም ተፈጽሟል ማለት ነው። ጥምቀትን ፈጽመናል። ሰው ከውሃና ከመንፈስ ካልተወለደ የእግዚአብሔርን መንግስት አይወርስም እንደሚለው ከውሃና ከመንፈስ ተወልደናል። ስለዚህ ድነናል ማለት ነው። ከዛ ደግሞ ድነታችንን እየፈጸምን እንሄዳለን። አሁን ሰው ለመዳን ግልጽ ሆነልህ? ከቤተ ክርስቲያን ውጭ ድነት የለም የሚለው ግልጽ ሆነልህ አይደል? ስለዚህ ለምሳሌ አሁን ያንተ ፓስተር ማን ነው የሾመው? እንዲያጠምቅ የሾመው ማን ነው? ያንተ ቤተ ክርስቲያን ፓስተር። እስቲ ወደኋላ ሂድና ከየትኛው ሐዋርያ ነው ስልጣኑ የሚመዘዘው? በአስተምሮ የሚለው ተስማማና ብዙ አልቆይም፣ ትንሽ ነው የማወራው። ሰው ለመዳን ምን ማድረግ አለበት? አምኖ መጠመቅ አለበት። አሁን ቅድም እንደተባለው ከአንዲቷ ቤተክርስቲያን ከአስተምሮ ውጭ ተብሎ የኦርቶዶክስ ቤተክርስቲያን ግን ያሉት ምዕመናን 90% ከሚሆኑት በላይ አምኖ ይጠመቁ አይደለም። ይሄ ሀገር ያወቀው። ስለዚህ እንዴት ነው አምኖ ሳይጠመቁ ሊድኑ የሚችሉት? ጥያቄ ቁጥር 1። ሁለተኛ በሕፃንነታቸው ተጠምቀው የሕፃንነት ጥምቀትን ኬት አመጣት? አሁን ስለ ደህንነት እያወራን ሰው የዘላለም ሕይወት እንዴት ማግኘት አለበት ስል ጥምቀት ላይ ስለወሰዳችሁ ማለት ነው። እና ኦርቶዶክሳውያን አምነው ሳይጠመቁ ወይም ተጠምቀው አምነው ሪቨርስ ነው የሆነው። እናንተ ጋር ተጠምቀው አምነው ድነናል እያላችሁ እኛ ወንጌላዊ አማኞች ግን አምነን ተጠምቀን እንደናንተ መስፈርት ራሱ ምንድነው? እኛ ሆነን ሳለ ለምንድነው እኛን ከሰልፍ ውጭ ብታደርገውን የፈለጋችሁት? ከመጽሐፍ ቅዱስ የትኛው ማንቀበለው ነገር ኖሮ ነው? እናንተ ግን ማርቆስ 16:16 እየጠቀሳችሁ ማርቆስ 16:16 የምትከተሉት እናንተ አይደላችሁ፣ እኛ የምንከተሉት። በዚህ ጉዳይ የምታነሱልኝ ሀሳብ ካለ ለመስማት ተባለ።
እሺ አሁን እያወራህ ያለኸው ያው ስለ ህፃናት ጥምቀት ነው። ቤተክርስቲያን ውስጥ የህፃናት ጥምቀትም አለ፣ የአዋቂዎች ጥምቀትም አለ። ኦኬ ሶ አንድ አዋቂ ሰው ሳያምን መጠመቅ አይችልም። ቤተክርስቲያናችንም ያላመነ ሰው አታስጠምቅም። ነገር ግን እናንተ መካነ ኢየሱሶች ድነዋል ትላላችሁ አይደል? ወንጌላውያን ናቸው። እነሱም አሁን በህፃንነታቸው ነው የሚጠመቁት። ኦኬ ኤግዛክትሊ 40 እና 80 የሚለው ላይከተሉ ይችላሉ። ነገር ግን በህፃናት ጥምቀት ያምናሉ። ይሄ ከየት መጣ ካልክ ከጥንቷ ቤተክርስቲያን የነበረ ትውፊት ነው፣ ባህል ነው። ይሄ የህፃናት ጥምቀት የነበረ ነው። ኢቭን ከሐዋርያት ዘመን ጀምሮ የነበረ እንደሆነ ኦሪገን እነ ሲፕሪያን ሁሉ ጽፈዋል። የሐዋርያት ልማድ መሆኑን ማለት ነው። ሙሉ ቤተሰብ ያጠመቁበት ኢንሲደንት አለ መጽሐፍ ቅዱስ ላይ። የሊዲያን ቤተሰብ፣ የእስጢፋኖስን ቤተሰብ እነዚህን ሁሉ አጥምቀዋል። ሰው ቤተሰብ ውስጥ ህፃናት ይኖራሉ። ስለዚህ የህፃናት ጥምቀት ለምንድን ነው የምታደርጉት? ድነትስ እንዴት ይሆናል በህፃናት ከተጠመቁ የሚለው መካነ ኢየሱስ ጋር ጨርሳችሁ ነው። ለምን? እነሱ ድነዋል ስለምትሉ፣ እነሱ ደግሞ በህፃናት ጥምቀት ያምናሉ። በህፃናት ጥምቀት የማያምኑትን እንደውም 100 ሺህ አጋንንት ያለባቸው ብለው ጽፈዋል ከእንትናቸው ላይ የእምነት መግለጫቸው ላይ። እሱን እዛ ጨርሱ። ነገር ግን አሁን ዋናው ሀሳባችን ከቤተክርስቲያን ውጭ ድነት አለ የለም የሚለው ስለሆነ የአንተ ፓስተር ሰው የሚያድነውን ጥምቀት እንዲወስድ እንዲያጠምቅ ያዘዘው ማን ነው? ከየትኛው ሐዋርያ ነው ስልጣኑ የሚመዘዘው? ወይስ የሆነ ሰዓት ብቅ ብሎ ራሱ ማጥመቅ የጀመረ ነው? ምክንያቱም መጽሐፍ ቅዱስ ላይ የሆነ ሰዓት ብቅ ብሎ ሳይሾም ራሱ ማጥመቅ የጀመረ የለም። ስለዚህ እሱን አሳየኝ። አሁን ያንተን የቤተክርስቲያንን ፓስተር ማን እንዳጠመቀው፣ ማን እንደሾመው ማለት ይቅርታ። የዶክተር አሁን የኔ ቤተክርስቲያን ፓስተር የእሱ ሹመት አይደለም ለእኔ የዘላለም ሕይወት የሚሰጠኝ። የዘላለም ሕይወት የሚሰጠኝ የእሱ ሹመት ሳይሆን የእኔ እምነት ነው የዘላለም ሕይወት የሚሰጠኝ። ምን ብለህ አመንክ ወይም ደግሞ ምን አምን የዘላለም ሕይወት አገኘኸው ብባል። ስለዚህ ጥምቀት ለድህነት አይደለም የሚለውን አትቀበልም ማለት፣ ለድህነት ነው የሚለውን አትቀበልም አይደል? ለምሳሌ ከመጽሐፍ ቅዱስ ማንቀበለው ምንድን ነው ብለህ ነበር? ጥምቀት ለድህነት ነው የሚለውን አትቀበልም። ለምሳሌ እምነቴ ነው ድህነት የሚሰጠኝ ብላል አይደል? የቱ ጋር ነው ጥምቀት ለድህነት የምንመለከተው? ይኸው ማርቆስ 16:16 ያመነ የተጠመቀም ይድናል ዘዋን ሁፍ ፓፌዝ ኤንድ ባፕታይዝድ ኢዝ ሴቭድ አይደል? ኤንድ ነው የሚለው ያመነ የተጠመቀ ይድናል። ሰው ለመዳን 2 መስፈርት አስቀምጧል፣ ማመን ፕላስ መዳን። አንተ ምን አረካው? ፕላስ የምትለውን አጠፋና ማመን በቃ። ስለዚህ የጌታን ቃል አልተቀበልክም ማለት ነው። ሰው ኃጢአቱ የሚሰራው ባመነ ቅጽበት ነው ወይስ ሲጠመቅ ነው ኃጢአቱ የሚሰራው? ንገረኝ። ሰው ለመዳን ኢየሱስ ክርስቶስ ሕይወት የግላዳኝ አድርጎ ሲቀበል የዛን ሰዓት ከዘላለም ጥፋት ወደ ዘላለም ሕይወት ይሻገራል። ከድቅድቅ ጨለማ ወደሚደነቅ ብርሃን ያልፋል። ያ ያመነው ሰው ደግሞ ይጠመቃል። እዚህ ምድር ላይ ምንድን ነው የሚጠመቀው? ለምንድን ነው የሚጠመቀው? ለምንድን ነው ከዳነ? ትእዛዝ ስለሆነ ነው የሚጠመቀው የሚላል መጽሐፍ ቅዱስ ላይ። እኔ ለመዳን እንደሆነ አሳይቻለሁ። ትእዛዝ ስለሆነ ነው የሚጠመቀው የሚላል መጽሐፍ ቅዱስ ላይ። ከዘላለም ጥፋት ዶክተር ዮሐንስ 3:5 ላይ ጴንጤው ይቅርታ እንዴ ማር ልገባባችሁ ሳይሆን እዚሁ ጋር ዮሐንስ 3:5 ላይ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም ይላል። በግልጽ ቦልድ ብላክ ኤንድ ዋይት ያስቀምጣል። እና ይህን እንዴት ተረድተኸው ነው ባመንኩበት ቅጽበት ነው ምድነው የምትለው? ምናልባት ይህንን እስቲ ብሪፍ አድርግልኝ። ተባረክ ባሮክ። ዮሐንስ ወንጌላውን የጠቀስከው ሰው ከውሃና ከመንፈስ ካልተወለደ የሚለው ያ ውሃ የሚለው ቃል ጥምቀትን ሪፈር የሚያደርግ አይደለም። ሙሉ ክፍሉን ያለበትን ሲመጣ የእግዚአብሔር ቃል እንደሆነ ሪፈር የሚያደርግ ነው። ዳግም የሚወልደው ውሃ ማለት የእግዚአብሔር ቃል ነው። እስቲ ማስረጃ ስጠኝ። ውሃ የእግዚአብሔር ቃል እንደሆነ እዛ ጋር ሰው ከውሃና ከመንፈስ ካልተወለደ በቀር የሚለው አንዷን ቃል ብቻ መዞ ሄርሜኔቲክስ መስራት ይቻላል እንዴ? በየትኛው የአፈታት ዘዴ ነው? ከሙሉ አረፍተ ነገር ላይ ውሃ የምትለዋን ብቻ ወስዶ መፍታት ይሄ አንድ ስህተት ነው። ሁለት ደግሞ ውሃ ማለት የእግዚአብሔር ቃል ነው የሚል እዛ ጋር የለም። ከዛ ይልቅ ከውሃና ከቃሉ ጋር አንጽቶ ይላል ኤፌሶን ላይ። ስለዚህ ውሃ ሌላ ቃሉ ሌላ ነው። እሺ ከውሃ እና ከቃሉ ጋር አንጽቶ ኤፌሶን 5 ላይ ማለት ነው። ስለዚህ አንተ ደግሞ ውሃው ማለት ቃሉ ነው የሚል አሳየኝ፣ ወይ ደግሞ እንደዛ የፈታ የቤተክርስቲያን አባት ካለ ቸርች ፋዘር ኮመንተሪ አምጣልኝ። ሙሉ ከአንድ ጀምሮ ስንመለከተው ጌታ ኢየሱስ ክርስቶስ እዛ ክፍል ላይ በጭራሽ ስለ ጥምቀት እያስተማረ ያው ከፈሪሳውያን አንዱ የሆነው እያንዳንዱ ከቁጥር 1 ጀምሮ ስናነበው ስምዖን የሚባል ሰው ጌታ ኢየሱስ ክርስቶስ ይመጣዋል። ቁጥር 3 ጀምሮ ስናነበው ኢየሱስ መልሶ
እውነት እውነት እልሃለሁ ሰው ዳግም ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም አለ። ከዛ ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህም ሲል እውነት እውነት እልሃለሁ ሰው ከውኃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ዳግመኛ ልትወለድ ያስፈልጋል ስላልኩ አታድንቅ። ነፋስ ወደሚነፍስበት ይነፍሳል፣ ድምፅንም ትሰማለህ፣ ነገር ግን ከወዴት እንደመጣ እንዴትም እንደሚሄድ አታውቅምና። ከመንፈስ የተወለደ ሁሉ እንዲህ ነው። ኒቆዲሞስም መልሶ ይህንን እንዴት ሊል ይችላል አለው። ኢየሱስም መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህንን አታውቅምን? እውነት እውነት እልሃለሁ የምናውቀውን እናገራለን፣ ያየነውንም እንመሰክራለን፣ ምስክርነታችንም አትቀበሉም እያለ ዝቅ ብለን ደግሞ ስንመለከት ሙሴ በምድረ በዳ እባብን እንደሰቀለ እንዲሁም የሰው ልጅ ሊሰቀል ይገባዋል እያለ ይነግረዋል። አሁን ኒቆዲሞስ ውሃ ማለት ጥምቀት ቢሆን አይጠፋውም። ምንም ግር የሚለው ነገር አለ። ጌታ ኢየሱስ ክርስቶስ እዛ ክፍል ላይ ያ ውሃ ጥምቀት እንደሆነ የሚያሳይ ነገር የተናገረበት ነገር የለም። ያ ውሃ ይልቁንስ የእግዚአብሔር ቃል እንደሆነ ወይም ደግሞ ጎስፕል ወንጌል እንደሆነ የሰው ልጅ ሙሴ በምድረ በዳ እባብን እንደሰቀለ እንዲሁም ሊሰቀል ይገባዋል እያለ እየተናገረ ይመጣል። ከዛ ዝቅ ብሎ ሲናገር ይህ ሰው ከውኃና ከመንፈስ ዳግም ካልተወለደ በቀር የዘላለም ሕይወት አያገኝም የሚለው ሀሳብ በእርሱ የሚያምን ሁሉ ብሎ ይሄን ከውኃና ከመንፈስ መወለድ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና እያለ በኢየሱስ የሚያምን የዘላለም ሕይወት እንደሚያገኝ እንደማይጠፋ እንጂ እግዚአብሔር አንድያ ልጁን እስኪሰጥ ዓለምን እንዲሁ ወዷል እያለ ጌታ ኢየሱስ ክርስቶስን በማመን የዘላለም ሕይወት እንደሚገኝና ዳግም ልደት የሚገኘው በሱ እንደሆነ ቁጥር 3 ምዕራፍ 3 ላይ ያለውን ሀሳብ ቁጥር 5 ላይ ያለውን ይነግረናል። ስለዚህ ዮሐንስ ወንጌል ምዕራፍ 3 ጨረስ ካነበብክ አይደል? ስለዚህ አሁን እኛ የጠየቅንህ ዮሐንስ 3:5 ነበር አይደል? 3:5ን ከመፍታት ይልቅ ውሃው ቃሉ ነው ብለህ ቃል የሚል ነገር ግን እዚህ ጋር የለም። አንድም ውሃው ቃሉ እንደሆነ የሚያመለክት ምንም ነገር የለም። አንድን ቃል ውሃ ብቻ የሚለውን አንስቶ መፍታት ይቻላል ከአንድ አረፍተ ነገር ላይ ማለት ነው። መንፈስ የሚለውን አልፈታኸውም፣ ውሃ የሚለውን ግን ፈታኸው። እንደዚህ አይነት አፈታት ከየት ነው? የትኛውን አፈታት ነው የተጠቀምከው? ያውን የተናገረው ጌታ ኢየሱስ ከውኃና ከመንፈስ ካልተወለደ ሲል ውሃ ብሎ እየተናገረ ያለው የእግዚአብሔር። አሁንም አትድገመው፣ አታብራራው እኮ ቃል መሆኑን ማስረጃ ምንድን ነው? ውሃው ቃሉ ነው የሚለውን ሌላ ቦታ ላይ ወይ ውሃ ተብሎ ቃል የተባለበትን አሳየኝ። እንደዛ ካለ እናንተ ባይብልን በባይብል ስለምትፈቱ እንደዛም ከሆነ የተጠቀምከው ውሃ የሚለው ቃሉ መሆኑን ሌላ ቦታ ላይ አሳየኝ። እኔ ግን ውሃ እና ቃል የተባለ አንድ ላይ ተያይዘው የተለያዩ ነገሮች እንደሆኑ ኤፌሶን 5 ላይ አሳያለሁ። ኤፌሶን 5:13 ላይ መሰለኝ ከውሃና ከቃሉ ጋር አንጽቶ ቤተክርስቲያንን እንደቀደሳት የሚያሳይ ማለት ነው። አንተ ውሃው ቃሉ ነው ካልክ ወይ ከባይብል አሳየኝ፣ ካልሆነ መጽሐፍ ቅዱስ የሚፈታው ያው ሐዋርያት ባስተማሯቸው ደቀ መዛሙርቱ ምን ብለው ተረዱት የሚለው ማየት አለብህ። ስለዚህ ከጥንት ቤተክርስቲያን የአባቶች ቸርች ፋዘርስ ማለት ነው፣ አፖስቶሊክ ፋዘርስ ይሄ ዮሐንስ 3:5ን ከጥምቀት ውጭ የፈታ አንድ አባት አምጣልኝ። ከጥምቀት ውጭ ጥምቀት ነው ብሎ የፈቱ ሁሉንም አመጣልሃለሁ። እሺ ከፈለክ ማለት ነው። የራስህ አፈታት ስለሆነ አሁን እያልክ ያለው ይህን ጥቅስ ይዘው መካነ ኢየሱሶች ለጥምቀት ነው የሚጠቅሱት። ይህንን ጥቅስ ባይዘው አንተ ያው ፔንቴኮስታል ስለሆንክ ያ የራስህ አፈታት ነው። ውሃ ለሚለው ቃል ነው የሚል እንትን አምጣ። እዛው ክፍል ላይ ያለውን ሀሳብ ማንሳት እየተናገርኩ ነበር። ከቀድም ጀምሮ ቁጥር ስንት ላይ ነው ውሃው ቃሉ ነው የሚለው? ቁጥር ስንት ላይ ነው ውሃው ቃሉ ነው የሚቀጥታ? የለም ግን ያንን ክፍል ሲያብራራ ያንን ክፍል እያብራራ ነው ቃሉ ውሃው ነው ያለበት። ውሃው ቃሉ ነው ይላል እዛ ጋር ወይስ ስለ እምነት ማውራት ጀምሯል? የሚያምን እንደሚድን እያወራ ነው ከዛ ቀጥሎ እንጂ እዚህ ጋር የሚያወራው ስለ ጥምቀት አይደለም የሚል ነገር አይደለም። ምዕራፉ ሲጀምር ስለ ጥምቀት አውርቷል። ከዛ እያለቀ ሲሄድ የሚያምን እንደሚድን እያወራ ነበር። ነገር ግን ውሃ የምትለው ቃሉ ናት የሚለውን ነው አሁን እኔ የፈለግኩት። ውሃው ቃሉ ነው የሚል ጥቅስ አምጣ። ዶክተር የሱ ነገር መቅረብ የሚችል አይነት አይመስለኝም። ግን ምናልባት እስቲ ለፔንቴ አንድ ሀሳብ ላንሳለት እና አሁን እሱ እያነሳለን ካለው ሀሳብ አንጻር ይሄንን ነገር አስተሳስሮ ይንገረን። እስቲ ለምሳሌ ሐዋርያው ቅዱስ ጳውሎስ
ለአገልግሎት በተጠራ ጊዜ እንዴት ነበር አጠራሩ? ንገረኝ እስቲ። አለ ጴንጤ የደማስቆን ታሪክ ነው። አጠራሩ እንዴት ነበር? ሐዋርያት ሥራ ምዕራፍ 9 ሐዋርያት ምዕራፍ 22 ልጠቅስልህ ነው እና ቅዱስ ጳውሎስ በዛ ሰዓት በጌታ በብርሃን ከመታው በኋላ ምንድን ነው የሆነው? ስለምን ታሳድደኛለህ ካለው በኋላ አመነ አይደለ? አምኗል በዛ ቅጽበት። ይህንን እንተማመናለን አይደል? ጉድ። ከዛ በኋላ ምንድን ነው ያለው? ወዴት ነው የተላከው? እስቲ እሱን የምታውቀውን አንተ የምትረዳውን እስቲ ንገረንና ከዛ እኔ በዋናነት ጠቅስልህ የፈለግኩት ፖይንት ምን መሰለ? እንግዲህ አሁን ስለምን ትዘገያለህ? ተነሳና ስሙን የጠራህ ተጠመቅ ከኃጢአትህም ታጠብ የተባለው ባመነበት ቅጽበት የሚድን ቢሆን ኖሮ በዛ ሰዓት ከኃጢአትህ ታጠብ ስሙንም እየጠራህ ተጠመቅ መባሉ ለምን ያስፈልገዋል? የእኔ ጥያቄ ይሄ ነው ለአንተ። አሁን ሀምብል ሆኜ የምጠይቅህ ነገር ኦልሬዲ ጌታ አምላክ እያናገረው እንደሆነ ለአገልግሎት እንደፈለገው እሱም ልቡ አምኗል። በዛ ሰዓት አምኗል አይደለ? ካመነ በኋላ ነው ከኃጢአትህ ታጠብ የተባለው። ከኃጢአቱ ደግሞ የሚታጠበው የጌታን ስም እየጠራ ሲጠመቅ ነው አይደል? ስለዚህ እንዴት ነው አሁን አንተ እንዳልከው ውሃው ቃሉ ከሆነ አንደኛ ታጠብ የሚለው ቃል እንዴት ነው ለውሃ የምትጠቀመው? ሁለተኛ ይህንንስ ጉዳይ እራሱ ጌታ ሲፈጽመው በዮርዳኖስ ወንዝ ሄዶ በሚታወቅ አይደለ ፈሳሽ በሆነ ፊዚካል በሆነ ውሃ ነው አይደለ የመሰረተው ጥምቀትን። እንዴት ሆኖ ነው ወደኛ ሲመጣ በቃልና በመንፈስ ብቻ ሊሆን የሚችለው? እርግጥ ጥምቀት እኛ ጋር 3 አይነት ጥምቀት እንዳለ እናምናለን እኛ። እንዴት ሆኖ ነው አሁን አንተ ይሄንን ውሃ አይደለም ልትል የቻልከው የሚለውን ነገር እስቲ ብሪፍ አድርግልን። ኦኬ፣ ምናልባት ሚስ አንደርስታንድ እንዳታደርጉ እኔ ያልኩ ያለሁት ሰው ካመነ በኋላ መጠመቅ የለበትም እያልኩ አይደለም። የትኛውም የወንጌል አማኝ ይህንን አያስተምርም። ሰው ካመነ በኋላ ስለ ድህነት ነው ያወራ ነው እንጂ እንደምትጠመቁማ እናምናለን። ጥምቀቱ ግን ለምስክርነት ነው የምትሉት፣ እሱ ማስረጃ የለም ለምስክርነት መሆኑ አንድም ቦታ ላይ መጽሐፍ ቅዱስ ላይ ማስረጃ የለም። ይልቅስ ለድህነት እንደሆነ ቁጭ ብለህ ከሰማኸኝ አንዳንድ ጥቅሶችን ላሳይ ይችላሉ። ዮሐንስ 3:5 ጠቀስን ለዳግም ልደት፣ ማርቆስ 16:16 ጠቀስን ለመዳን ይላል፣ ያመነ የተጠመቀ ይድናል ይላል። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ኃጢአታቸው እንዲሰረይ እንዲጠመቁ ያዛቸዋል። ሰው ጥምቀት ለኃጢአት ስርየት ነው። ኃጢአትን በምታስተሰሪ በአንዲት ጥምቀት እናምናለን ስንል የሐዋርያት ሥራ ምዕራፍ 2 ቁጥር 38። ጴጥሮስም ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ። ሰው ጥምቀቱ ለኃጢአት ስርየት ነው። የሐዋርያት ሥራ ምዕራፍ 22 ቁጥር 16 ቅዱስ ጳውሎስ ኃጢአት ተጠመቅና ነው ከኃጢአት ታጠብ ያለው እንጂ በደማስቆ በተገናኘው ሰዓት በአመነ ሰዓት አይደለም ከኃጢአቱ የታጠበው። እሺ፣ የሐዋርያት ሥራ ምዕራፍ 22 ቁጥር 16። አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራህ ተጠመቅ ከኃጢአትህም ታጠብ። ሰው ከተጠመቀ በኋላ ነው ከኃጢአቱ የሚታጠበው። ሰው ክርስቶስን ሳይለብስ መዳን አይችልም። ኦኬ፣ ሰው ክርስቶስን ዳነ የሚባለው ራሱ ክርስቶስን ሲለብስ ነው። አዳማዊ ማንነቱን አውልቆ ክርስቶሳዊ ማንነቱን ሲለብስ። ሰው ክርስቶስን የሚለብሰው ደግሞ በጥምቀት ነው። ገላትያ 3 ቁጥር 27 ላንብብል። ከክርስቶስ ጋር አንድ ትሆኑ የተጠመቃችሁ ሁላችሁ ክርስቶስን ለብሳችኋል። ኦኬ፣ ሰው ክርስቶስን ሰው የሚለብሰው በጥምቀት ነው። መዳን ማለት ደግሞ ክርስቶስን መልበስ ነው። እነዚህን ጥቅሶች ይዘህ ጥምቀቱ ለኃጢአት ስርየት ክርስቶስን ለመልበስ ለመዳን አስፈላጊ እንደሆነ ማየት ትችላለህ። አንደኛ ጴጥሮስ ምዕራፍ 3 ቁጥር 21። ኦኬ፣ ከ20 ጀምሮ ላንብበው። ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም። ይህም ውሃ ደግሞ ማለት ጥምቀት ምሳሌው ሆኖ አሁን ያድነናል። ኦኬ፣ ጥምቀት የኖህ ውሃ ምሳሌ ሆኖ አሁን ምን ይለናል? ያድነናል ጥምቀቱ ማለት ነው። እነዚህን ጥቅሶች ማየት ይኖርብሃል። ጥምቀት ለድህነት ነው የምንለው ከዚህ አንጻር ነው። ጥምቀት ግን ለምስክርነት ነው የሚል አንድ ጥቅስ አታመጣልኝም። ካለ አሁንም እንሰማሃለን ወንድማችን።
ኦኬ አሁን እኔ እያልኩ ያለሁት ሰው ለመዳን ጌታ ኢየሱስ ክርስቶስን የህይወት የግል አዳኝ አድርጎ ሲቀበል የዘላለም ህይወት ያገኛል። አሁን ትልቁ ፖይንት የዘላለም ህይወት ላይ እያነሳን ስለሆነ ካመነ በኋላ ይጠመቃል፣ ጥምቀት ምን ያደርጋል ምናምን አሉ። እሱ ላይ በደንብ ማውራት እንችላለን። ግን ሰው ለመዳን ሰው የዘላለም ህይወት ለማግኘት የሆነ የተቋም ውስጥ መካተት ሳይሆን ጌታ ኢየሱስ ክርስቶስን የህይወት የግል አዳኝ አድርጎ መቀበል ነው የሚጠበቅበት። እኔ አሁን እሱን እያነሳሁት ያለው ሰው የሚድነው ጌታ ኢየሱስ ክርስቶስን በማመን እምነት ላይ የሚጨምረው ነገር ነው። ለምሳሌ ተቋምን በጣም አቮይድ ለማድረግ እየሞከርክ ነው። ባይዘ ቤተክርስቲያን ተቋም አይደለችም። እሺ የክርስቶስ አካል ናት። ተቋም አይደለችም። እና አንተ ማን ሰብከህ ነው ክርስቶስን የምታምነው ያለ ቤተክርስቲያን ማለት ነው? ለምሳሌ ቤተክርስቲያንን አቮይድ እያደረኩ አይደለም። ምናልባት ከመዳን ጋር አይገናኝም ስትል ለመዳን ማመን አለብህ። ለማመን ደግሞ መስማት አለብህ። የምትሰማው ደግሞ ከተላከ ሰባኪ ነው። የምትልከው ደግሞ ቤተክርስቲያን ነች። አይ ከዚህ ውጭ ነው ማምነው ካልክ እስቲ ያስረዳኝ። አሁን እኔ ቤተክርስቲያን አታች ያደረኩ ወይም አቮይድ እያደረኩ አይደለም። እምነት ከመስማት ነው፣ መስማትም ከእግዚአብሔር ጋር ነው። ሰው የሚድነው የእግዚአብሔርን ቃል ሰምቶ እሱን አምኖ ይድናል። ከማን ነው የሚሰማው? የእግዚአብሔርን ቃል ከማን ነው የሚሰማው? ከእግዚአብሔር። እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል። የእግዚአብሔርን ቃል ከማን ነው የሚሰማው? በየዘመናት ጌታ ኢየሱስ ይልካቸው አሉ እኮ ማለት ይህን ወንጌል የሚሰብኩ ማን ይላካቸው? ማን ነው የሚልካቸው? ማለት ጌታ ኢየሱስ ነው ማለት። ያለ ቤተክርስቲያን ከየት ነው የሚመጡት እነሱ? እኛም ቤተክርስቲያን አታስፈልግ የሚል ሀሳብ አላነሳውም፣ ወይም ቤተክርስቲያን አትሰብክ እኮ። ስለዚህ አሁን ምን መሰለህ ያንተ ፖይንት፣ ያለ ቤተክርስቲያን ድነት የለም የምትሉት ሰው በእምነት ብቻ ነው የሚድነው ትላለህ። እምነቱ ራሱ ከቤተክርስቲያን ነው የሚቀዳው እኮ። ቃሉን የምትሰብከው ቤተክርስቲያን ናት። እሺ ሰው ትክክለኛ ቤተክርስቲያን ካልሰበከችህ አትድንም እያልኩ ነው ባጭሩ። ከትክክለኛ ቤተክርስቲያን ካልተሰበክ አትድንም ነው። ይሰበክ ጥሩ እኮ ነው። ከትክክለኛ ቤተክርስቲያን ተሰብኮ ሰው እሱን ሰምቶ ማመኑና መዳኑ በጣም ጥሩ ነገር ነው። መጽሐፍ ቅዱስ ግን የድነትን መንገድ የሚያስቀምጥልን ሰው የሚድነው ጌታ ኢየሱስ ክርስቶስን ህይወቱ የግል አዳኝ አድርጎ ሲቀበል ነው። ጸጋውን በእምነት ሲቀበል ነው። ይህም ደግሞ የእግዚአብሔር ስጦታ ነው። ይህ በዚህ መንገድ ነው ደህንነት የሚገኘው እንጂ ለምሳሌ ሰው የዘላለም ህይወት ለማግኘት ኦርቶዶክስ መግባት የለበትም፣ ጴንጤዎስ መግባት የለበትም፣ ተሐድሶ መሆን የለበትም። በእነዚህ በሃይማኖት ድርጅቶች ቃሉ ይደብራቸዋል፣ እኔ መጠቀም ላይኖርብኝ ይችላል። በእነዚህ ሃይማኖቶች ውስጥ በመካተት ሰው የዘላለም ህይወት አያገኝም። አሁን ቅድም ተምዚ ተናገረ እንደነበረው ኦርቶዶክስ ካልሆንክ አድንም ኦርቶዶክስ ነው የሚድነው ሲል እኔ በሱ ልክ መጥቼ ጴንጤ ነው የሚድነው አይደለም። ጴንጤ ሆኖ ላይድን የሚችል አለ። ለምን ከተባለ ሚድነው እኔ ምንም ጴንጤ ተሜ ማለት ነው ኦርቶዶክስ ሁሉ ይድናል ብሏል እንዴ? ተሜ አላለም ማለት ኦርቶዶክስ ሁሉ ይድናል አላለም። ነገር ግን ለመዳን ኦርቶዶክስ መሆን አለብህ ወይም ኦርቶዶክስ የምታስተምረው ማመን አለብህ ማለቱ ነው። እሺ ዶክተር እዚህ ጋር ይቅርታና ሰላም ብያለሁ። እሺ ስፒር ሰላም ቀጥል። ኦርቶዶክስ በመሆን ጴንጤ በመሆን አይደለም ሰው የሚድነው ከሆነ ከኦርቶዶክስ ለምን ትወጣላችሁ? ድነትም ከኦርቶዶክስ ካለ ከኦርቶዶክስ ወጥታችሁ ሌላ እንትን ውስጥ ለምን ትገባላችሁ? ይህንንም አስብበት። ከኦርቶዶክስ አንድ የምንወጣበት ምክንያት ጌታ ኢየሱስ ክርስቶስ ላይ ሌላ ብዙ ደባሎች ስላሉ ከሱ እኩል የሚመለኩ ስላሉ የለም ብለና። ስለዚህ ኦርቶዶክስ ከሆን ይህ ስላለ ድነት የለም ስለምትል የማታምነውን ነገር አትበልና ወደ ርዕሱ ተመለሱ። ስፒሮሲ ይቅርታ፣ አሁን ነው ወደ ርዕሱ የመጣልን። እንደውም መጀመሪያ ተሜ በእመቤታችን በቅድስት ድንግል ማርያም ላይ አንዱ ጴንጤ ጋር እንደዚሁ ሲከራከር ነው። እናንተ እሷን ታመልኳታላችሁ፣ እናንተ ለእሷ ያላችሁ እንትን ያምልኮ ነው ሲል ነው ተሜ ዲፌንድ ሲያደርግ ነው እኔ ጆይን አድርጌ የነበረው። አይ ቲንክ ይሄኛው አሁን ያለው እዚህ ገስት ላይ ያለውን ጴንጤ ይሄንን እያዳመጠ ነበረ። ዩሲ አሁን ስትጠይቀው ምን አለ? ኦርቶዶክስ ላይ እናንተ ደባላላችሁ ማለት እኮ አሲፍ እመቤታችንን እኛ እንደምናመልክ አድርገው ነው የሚናገሩት። ይሄኛው ራሱ አንደኛው ሚስ አንደርስታንዲንግ ነው። ኦርቶዶክስን ሚስ አንደርስታንድ አድርገዋታል ማለት ነው፣ አላወቋት። እና አሁን ነው እንደውም ወደ ርዕሱ የመጣልህ ነው። እና
እዚህ ጋር ያዘው ስፒሮስ። ባሮቴ አሁን ባለት ሀሳብ ላይ አንድ ነገር ስለዚህ አሁን ለስፒር ምን ብለህ መለስክለት? ኦርቶዶክስ እንዲህ እንዲህ ስለምትል አልክ አይደል? ስለዚህ ድህነቴን ያሳጣኛል ብለህ አስበህ ነው ጴንጤ ሆንከው። ስለዚህ ጴንጤ መሆን ለመዳን አስፈላጊ ነው ማለት ነው። በአንተ ሎጂክ እንኳን ካየ ነው አይደለ? የጴንጤን አስተምሮ መቀበል አስፈላጊ ነው አይደለም? ለድነት አስተምሮማ ግድ እኮ ነው። ግን አስተምሮ ታዲያ እነዚህ የሃይማኖት ማለት እነዚህ ቤተ ክርስቲያናት ታዲያ አስተምሮ ይዘው እኮ ነው የተለያዩት አይደለም እንዴ? አስተምሮ አይለያቸው? ኦርቶዶክስ እና ፕሮቴስታንት አስተምሮ አይለያቸውም ወይ? እስቲ ወንጌላውያን እንተዋቸው፣ አንድ ይሁኑ እንበልና ለዛሬ ወንጌላውያን አማኞችና ማለት ፕሮቴስታንቶችና ኦርቶዶክስ አስተምሮ አይለያቸውም? ይለያቸዋል። ስለዚህ አስተምሮ ያድናል ካልን የሚያድነው አስተምሮ አንዱ ጋር አለ አይደል? ወይ ጴንጤ ጋር ወይ ኦርቶዶክስ ጋር አይደለ? እንትኑ ጋር አይደለም፣ ተቋሙ ጋር አይደለም ያለው አሉ። አሁን እኮ ተቋሙ ምንድን ነው ወንድሜ? ተቋሙ ሳይሆን ተቋሙ ምንድን ነው? ተቋም ምንድን ነው? እስቲ ንገረኝ። ተቋም ምንድን ነው? አሁን እነዚህ የቃላት ውስጥ አንገባ ሆኖ ዶክተር አሁን ኦርቶዶክስ ውስጥም ሆነው ጌታ ኢየሱስ ክርስቶስን የሚያምኑ አሉ። እሱም ብቻ የሚሰብኩ አሉ። እንደዛ የሚባል ነገር የለም። እሺ አሁን ኦርቶዶክስ ውስጥ ሆነው የሚያምኑ አሉ፣ የሚሰብኩ አሉ የሚባል የለም። ኦርቶዶክስ አንድ ዶክትሪን ያላት፣ ሁሉም አማኝ በዛ ዶክትሪን ነው የሚያምነው እንጂ እንደ ጴንጤ አንዱ ሌላ ሊያምን አይችልም። ስለዚህ እኔ አምኜ ተሜ ላያምን አይችልም። እና ኦርቶዶክስ ውስጥ ሆነው ይድናሉ የሚል ነገር የለም። ይሄ ትክክል አይደለም። ነገር ግን አስተምህሮ ነው እነዚህን ቤተ እምነቶች የለያቸው። ስለዚህ አንዱ አስተምህሮ ነው ትክክል። ወይ ኦርቶዶክስ ነው ወይ ጴንጤ ነው ትክክል ነው አይደለም? እንትና ትክክል ነው እንትና ትክክል ነው አይደል? ኦርቶዶክስ ካንፈረንሳች ሁላችሁም ማትስማሙባቸው ትምህርቶች አሉ። አንድ ነን የምትሉት እናንተ ራሱ ማለት ነው ማትስማሙባቸው አሉ። አሁን ፖይንት ነው እሱ አይደለም። የሆነ ክፍተቱን ማብላት ሳይሆን እንትና አንድ ይላል እንትና አንድ አይልም የሚለው ላነሳ ሳይሆን ሰው የሚድነው በየሆነ የሃይማኖት ቡድን ውስጥ ስላለ ሳይሆን ጌታ ኢየሱስ ክርስቶስን የህይወቱ ግላዳኛ ቡድን ውስጥ የሆነው ለምንድን ነው? አንድ ሰው ለምሳሌ አንድን ሃይማኖት ቡድን ውስጥ የገባው ለምንድን ነው? የዛ አስተምሮ ስለሚከተል ነው አይደል? ሃይማኖት ላይ ራሱ ወንድማችን ስቷል። ሃይማኖት የሚለውን እንደ ተቋም አድርጎ ነው እንትን የሚለው። መጽሐፍ ቅዱስ ላይ ግን ተቋም አይደለም ሃይማኖት እምነትን የምትገልጥበት አምልኮ ነው። ሃይማኖት የሚባል መጽሐፍ ቅዱስ ውስጥ አንተ እንደምትለው የለም። አንድ ቤተክርስቲያን ያለችው እሷን ያለችው በተለያየ ቦታ የጴጥሮስ ቤተክርስቲያን፣ የጳውሎስ ቤተክርስቲያን ተብሎ የተለያየ ትምህርት እያስተማሩ እንደዚህ አይነት ነገር የለም። አንድ ቤተክርስቲያን ያለችውና ሃይማኖት ማለት ምን እንደሆነ ማለት ከፈለግ ያዕቆብ 1:26 እና 27ን በአዲሱ መደበኛ ትርጉም ይኸው ወይም በእንግሊዝኛ እና ሃይማኖት የሚባል ነገር በመጽሐፍ ቅዱስ አይታወቅም። አንተ እንደምትለው ቀጥሉ። ይቅርታ ችግር የለውም። ምን መሰለ ጴንጤ ወንድማችን፣ ሃይማኖት እምነት ነው። እሺ የተቀበልነው ነው። ለቅዱሳን አንድ ጊዜ ስለተሰጠች ሃይማኖት ተጋደሉ ይላል ይሁዳ 1:3 ላይ። ወረድ ብለህ ስታየው ስለ አስተምህሮ እያወራ ነው። ስለዚህ ከእግዚአብሔር የተገለጠልን አስተምህሮ አለ። ያንን ስትከተል አመንክ ትባላለህ። በዛ አስተምህሮ ደግሞ ቤተ እምነቶች ይለያያሉ። ስለዚህ አንድ ሰው የዛ ቤተ እምነት አባል ሆነ ማለት ያንን አስተምህሮ ተቀበለ ማለት ነው። ስለዚህ በአስተምህሮ መሰረት ሊድንም ሊጠፋ ይችላል። ስለዚህ ሰው በአንድ ቤተ እምነት ይድናል ማለት አስተምህሮቱን ተቀብሎ ይድናል እያልን ነው እንጂ ኦርቶዶክስ ተብሎ ስም ስለተለጠፈለት ብቻ ይድናል እያልኩ አይደለም። ኦርቶዶክስ ተብሎ ስም ስለተለጠፈበት ብቻ ይድናል የሚል አንድም አስተምህሮ የለም። ነገር ግን የኦርቶዶክስ አስተምህሮ ግን የምታድን አስተምህሮ ናት ብለን እንናገራለን። እሺ፣ ከዛ አንጻር ነው በኦርቶዶክስ አስተምህሮ መሰረት እዚህ ጋር ያላችሁት ኦርቶዶክስ ወንድሞች እና እህቶች እናንተ አሁን ድናችኋል ወይ ዘላለም ይወጣላችሁ? ወልድ ያለው የዘላለም ህይወት አለው ይላል አይደል? አውራ ችግር የለውም። ቅድምም ዶክተር ስትጠይቅ ነበረ አንድ ሰው ዳነ ለመባል አምኖ መጠመቅ አለበት አይደል? የሚጠመቀውም ደግሞ እንደዚሁ ከተራ ሰው አይደለም። ቤተክርስቲያን ከሾሞቹ ነው። እንደውም የከፈለክ በመጽሐፍ ቅዱስ እንትን ልበልና የሳማሪያ ሰዎች ፊልጶስ ሄደው አጠመቃቸው። እጅ ለመጫን ግን ጴጥሮስና ዮሐንስ ነው የተላኩላቸው። ይህ ስልጣን ሌላ ሰው አልነበረውም። ይህንን ስልጣን ሲሞል በብር ሊገዛው እንደሆነ ለመግዛት እንደፈለገም ይናገራል እዛ ጋር
ስፒሮስ ወንድሜ ስለዚህ አንተ እኛ ያው ከጥንትም በማስረጃም እናሳያለን። መጽሐፍ ከፍቻ አሳያለሁ። አንተም መጽሐፍ ከፍተ የአንተ ቤተክርስቲያን ከጥንት እንደመጣች ይሄ ቅብብሎሽ ይሄ ስልጣን እንዳላት ታሳየኛለህ፣ እኔም አሳያለሁ። ቤተክርስቲያን እንደሆንክ ታሳየኛለህ። ቤተክርስቲያን ከሆንክ የዛኔ ድህነት አለ ብዬ እዛ ላይ እንወያያለን። በቤተክርስቲያን ሳትሆን ግን ስለ ድህነት ማውራት ትንሽ ይከብዳል። ከቤተክርስቲያን ውጭ የሆነ ያው ጊዜ እሰጥሃለሁ። ቀጥል። ይሰማል? አዎ ይሰማል። እኔ ጠይቄ የነበረው እናንተውን ወንድ ኦርቶዶክስ ወንድምና እህቶች ወደ እኛ ነው እያላችሁ ነው እዚህ ጋር ፕሪች እያደረጋችሁ ያላችሁ። እኔ ወደ እናንተ እንድመጣ እናንተ መጀመሪያ ድናችኋል ወይ? ይሄ ነበር ጥያቄ። አዎ እሱን ነው እኮ የነገርኩህ። ወደ እኛ መምጣት ከፈለግ መጽሐፍ እያገላበክ የቀደመችው ቤተክርስቲያን ማነች ከየት መጣች የሚለውም ብታጠና ይነግራል። አሁን ግን ኦርቶዶክሶች አልዳኑም እኛን የዳን ነው ስላልክ አላልኩም። ይህን ቃል አልጠቀምኩም እኔ ለዛ ነው። ስለዚህ አልዳንክም አንተ። እኔማ ድኛለሁ። እኔማ ግጥም አድርጌ እኮ እሱን ነው መዳንህን እኔም በማስረጃ አንተም በማስረጃ ትሰጠኛለህ። እና ከምን እንጀምር አልኩኝ። እቺ ቤተክርስቲያን ጌታችን የመሰረታት አንዴን የመሰረታት ቅድም ያነበባችሁት ይሁዳ ላይ አንድ ልጨርስ። ይሁዳ ላይ አንድ ጊዜ ፍጹም ለተሰጠው ሃይማኖት ወይም እምነት ተጋደሉ ይላል። እቺ እዚህ እምነት ውስጥ እንዳለክ በማስረጃ መጽሐፍ ከፍተህ ታሳየኛለህ። አሁን አንተ ድነሃል ወይስ እንዴት ነው? አታቆም እንደዳን እየሰማሁህ አይደለም ድምፅክ። እሺ ይሰማል? አሁን ይሰማል። አንተ አሁን ድነሃል ወይ? የኔ ጥያቄ እሱ ነው። ድነሃል ወይ እኮ እሱን ነው እኮ የምናወራው። ለመዳን በቤተክርስቲያን ውስጥ መሆን አለብህ ስንል ነበረ ቅድም። ትክክለኛውን ጥምቀት መጠመቅ አለብህ። ትክክለኛውን ትምህርት መያዝ አለብህ። ስለዚህ ይሄኛውን አሁን መጽሐፍ እየገለጥን የእኛ ቤተ እምነት ከዚህ የመጣች ነው፣ ይሄው ትምህርቷ ከሐዋርያት የተቀዳ ነው ብለህ ታሳየኛለህ፣ እኔም አሳይሃለሁ እኮ። አሁን አንተ በቤተ ክርስቲያን ውስጥ ነህ ስፒሮስ፣ ሰማለህ? እኔን እየሰማ አይደለም። ሰምቻለሁ። እኔ እኮ ጥያቄን ስለፈለኩ። ስለዚህ ሁለታችንም እኔም ድኛለሁ እላለሁ፣ አንተም ድናሃል ትላለህ። እኔ ደግሞ አንተን አልዳንክም እልሃለሁ፣ አንተ እኔን አልዳንክም ትለኛለህ። ስለዚህ በማስረጃ መጽሐፍ አውጥተን ጥያቄ ድናሃል ወይ አሉ። ለምን ድኛለሁ አልኩህ እኮ እኔ በቤተክርስቲያን ውስጥ ነኝ፣ ድኛለሁ። ትክክለኛውን ጥምቀት ነው የተጠመቅኩት። ሮስ እሱ ጋር እናወራለን በኋላ፣ እሱ ጋር እናወራለን። ግን አሁን እንዴት መሰለህ ፖይንቱ፣ ድናሃል ወይ ስለ ድኛለሁ አልኩኝ። አሁን ብትሞት የዘላለም ሕይወት አለ ወይ? አወይ አይ ለዛሬ እንኳን መሞት አላሰብኩም። አሁን ሞቶም የነገረ ሰው መንግስተ ሰማያት ገባ ያለ ሰው ካለ እሱን አምጥተህ ታሳየኛለህ። ዛሬ ግን ለመሞት ስላላሰብኩኝ ጊዜም ስላለኝ ለመወያየት መጽሐፍ ክፈትና በቤተ ክርስቲያን በአካሉ እንዳለክ እንወያይ። ሳልሞት በፊት እንዳውም እድል ከሰጠኝ ሳልሞት በፊት እንወያይና በቤተ ክርስቲያን ውስጥ ማን ያለው ሚለውን እንወያይ። መጽሐፍ አውጣና ማሳይ ነው። መጀመሪያ ግን መለስልኝ። እርግጠኛ ነው ያንተ በዘላለም ሕይወት እንዳለክ ወይስ የዘላለም ሕይወት እንዳለክ እርግጠኛ አይደለም? ይቅርታ ኦሊጂሰስም እርግጠኛ ነው። አንተ እርግጠኛ ስለሆንክ አይደለም። ትምህርቱ ላይ አለክ ወይ? እሱን ነው እኮ እስካሁን እየጠየቅኩ ያለው። አንተ ጌታ የመሰረተው ቤተክርስቲያን ውስጥ ነክ ወይ? እኔ ነኝ ብያ ማስረጃ አለኝ። ከጥንት ጀምሮ ማስረጃ እሰጥሃለሁ። አንተም መዘዝ አድርግና ከቤተ እምነትህ እንወያይ እያልኩ ነው። እስኪ ዶክተር የጥያቄውን መነሻ እኮ ይሄ ነበር። ስፒርዬ ያለ ቤተክርስቲያን ድነት የለም ሲል ተሜ ምን ማለቱ ነው ብሎን የጠየቀው ልጁ እና ያለ ቤተክርስቲያን ድነት የለም የሚባለው አንዱ ይኸው ስፒር እያወራህ ነው። አውራው ስትሞት የዘላለም ሕይወት አለህ የሚለውን ዛሬ ብሞት እገባለሁ ገብቻለሁ ያለ ሐዋርያም ስለሌለ እሱን መመለስ አይጠበቅበትም። ስለዚህ የስፒሮስን መልስለት፣ ስለ ቤተክርስቲያን ያለውን ከድነት ጋር የሚያያዙን ማለት ነው።
ሲጀመር መጽሐፍ ቅዱስን እያነበበ ሰይጣንም ሲያነብ በቃ ዳናችሁ የሚለውን አንብቦ ዳነ ማለት ነው አይደለም። መጽሐፍ ቅዱስ ስላነበብክ ሳይሆን እስላምም ያነባል፣ ሁሉም ያነባል። ስላነበብክ አይደለም በነገራችን ላይ። ስለዚህ አውጣና ጌታ የመሰረታት ቤተክርስቲያን ውስጥ ነው ወይ? ሐዋርያት ያስተማሩትን ጌታ ያስተማረውን ትምህርት አለ ወይ? ስልጣኑ አለ ወይ በእናንተ ቤተክርስቲያን የሚለውን እንየው እና ከዛ እንጀምር። መጀመሪያ እርግጠኛ ያልሆንበት ነገር ሊለምን እናወራለን። አሁን አንተ ጥያቄ መጀመሪያ ምን ነበር? ኦርቶዶክስ ያልሆነ አይድንም እንዴት ይባላል ብለህ አይደል የመጣኸው? ይኸው እሱን እኮ ነው እያወራህ ያለው። ቀጥል። አሁን እናንተ ኦርቶዶክስ ናችሁ ድናችኋል ወይ? ጥያቄው አሁን ተሚ ኦርቶዶክስ ነው የሚድነው አለ። መለስኩ እኮ ድኛለሁ። የሚያድነውንም ትምህርት ከቤተክርስቲያኔ አውጥቻ አሳያሃለሁ። ከጥንትም ዶክትሪን በጉባኤም አሳያለሁ፣ በፈለግከው መንገድ አሳያለሁ፣ በመጽሐፍ ቅዱስም አሳያለሁ። ከቤተክርስቲያን ውጭ ድነት አለ ብለህ ካመንክ እሱን ታሳየኛለህ። አይ ቤተክርስቲያን ነኝ ካልክ ደግሞ ማስረጃ ትሰጠኛለህ። የጠቀስኩት ጥያቄ ግን በጣም ቀላል መስሎኝ። አሁን አንተ ስላለምት እንዳለ እርግጠኛ ነህ ወይ? እኔ ደግሞ መመለስ ፈቃደኛ ካልሆንክ እንግዲህ ከቤተክርስቲያን ውጭ ከአካሉ ውጭ መዳን የለም። ዳንኩ ብሎ 100% እርግጠኛ ቢሆን እንደውም የቆሮንቶስ ቤተክርስቲያን ምን እንደሚላቸው ታውቃለህ? ሐዋርያ ጳውሎስ በሃይማኖት እንዳላችሁ ራሳችሁን መርምሩ። ለዛም ትክክለኛው ቤተክርስቲያን ነው። በሃይማኖት እንዳላችሁ ራሳችሁን መርምሩ ያላችሁ እንዳይመስሏችሁ ብሎ እንትን ይላል። ወደ እናንተ ሲመጣ ደግሞ የባሰ እስከነጨራሹ አትታወቁ። በአካሉ እንደ ድንገት ጴንጤ አይደለክ? ጴንጤ ከካሊፎርኒያ ከአሜሪካ የመጣ እምነት ነው። ታውቃለህ? ይሄንን በቃ ከዛ የመጣ ሃይማኖት የለም። ይሁዳ እንዳለው እምነት አንድ ጊዜ፣ ሃይማኖት አንድ ጊዜ ተገልጧል። እሺ አሁን አንተ እርግጠኛ ነው የዘላለምነት እንዳለች ይህን እኮ እንድመልስልኝ ነው። አንዴ ልግባ። በቃ እስቲ ቀጥል። ለምን ወንድማችን አይረዳም? እና ጴንጤ ቆይ ጴንጤ አንደኛ ድምፁን አስተካክለው። ትንሽ ውጥት ግብት የሚል ድምፅ ነው ወደኛ የሚመጣው። ድምፅን አስተካከል ማይኩን። ሁለተኛ ግልጽ ክሌም ተሰጥቷል። ስለዚህ መወያየት ከፈለግ በትምህርቱ ላይ ተወያይ ማለት ነው። አንድ ሰው በእርግጠኝነት ስለሆነ ነገር ተናገረ ማለት ድኗል ማለት አይደለም። አንድ ሰው ድኛለሁ ስላለ ቆይ ስማ። ኦኬ ሌላ ሰው እናስተናግድ በቃ። ወይ ካልሆነ ምክንያቱም ቀጥታ የምትወያይበትን ርዕስ እንወያይ አይሻልም? አንድ ሰው በቀጥታ ድኛለሁ ስላለ ድኗል ማለት አይደለም። አሁን አንተ ለመዳን እርግጠኛ ነህ? አንተ ነህ። አንተ ግን አልዳንክም ብለን እኛ ከትምህርት እንሰጣለን። ምክንያቱም ለዛ ማስረጃ ታስቀምጣለህ ወይ ነው አሁን ሀሳቡ። ወደ ብሽሽቅ ከምንሄድ ማለት ነው። አሁን አንተ ድኛለሁ ብለሃል አይደል? አንተ አልዳንክም እንልሃለን እኛ። አምጡ ማስረጃ ስትል እናመጣልሃለን። አንተ ደግሞ ምክንያቱም ታመጣለህ ማለት ነው። በዚህ ይመቻል? መቀጠል ትችላለህ እኮ። የኔን ብቻ ሳይሆን እናንተም ንገሩኛ። እርግጠኛ ናቸው የደህንነታችሁ ላይ? ይንቴ መዳንን እርግጠኛ ነህ? ቆይ ስማኝ፣ መዳንን እርግጠኛ ነህ? እርግጠኛ ነኝ። አልዳንክም። እኛ ደግሞ አልዳንክም እያልን ነው። ስለዚህ ወይ ሞዴሬተር አልሰጠውም እንዴ? ቤቱን አንተና ዶክተር እየመሩት። እሺ እኔ ጸጥ ካልኩ ቅር እንዳይላችሁ ብዬ ሁላችሁንም ሰላም ብያለሁ። እሺ ሞዴሬተር በቃ አሁን ሰጣለሁ። ስፒሮ ሰላም ብያለሁ። ወንድሜ ስፒሮ ሰላም ብያለሁ። ዶክተርዬ እንዳትወጪ አንቺም። እሺ ቤቱን ምሩት ለሁለት። የጠየቀኝ ጥያቄ አለ ቅድም። አሁን ብትሞት ምን ነበር የጠየቀኝ? አሁን ብትሞት መንግስተ ሰማያት ትገባለህ ነው አይደል? አልሰማሁህም። እንደዛ ነው ያልከኝ እኮ። ድንሃል። አሁን ስትሞት ያው ድንሃል ማለት መንግስተ ሰማያት ገባክ ማለት ነው አይደል? ይቅርታ ስፒሮስዬ፣ ይቅርታ ጣልቃ ከገባሁባችሁ ከይቅርታ ጋር። ናቱዬ ሰጠው ካሁን ናቱዬ። በቃ ይቅርታ ስፒሮስ፣ ቀጥሉ። በጣም ይቅርታ።
አዎ ምንድነው እንግዲህ ወንድማችን አሁን ብትሞት መንግስተ ሰማያት ትገባለህ። ዳንክ ማለት ያው መንግስተ ሰማያት ገባክ ማለት ነው። የዘላለምን ህይወት አገኘክ ማለት ነው አይደል? አዎ አንድ ጴንጤ እንግዲህ ሞቶ የዘላለምን ህይወት አግኝቶ የነገረ ካለክ ማስረጃ አለክ? ከሞተ በኋላ ለዚህ ማስረጃ አለ? እሱ ማስረጃ ሰጣለሁ፣ ግን አንተ ያው ስላንተ ነው እየጠየቃለሁ። ለምን ጥያቄው የምትፈራ? ይሻላል። ኧረ በጣም አደረቀን እኮ። እኔ ነኝ ያወረድኩት። እሺ ጥሩ አድርገሃል። ከአናሲሞስ ጋር ቀጥሉ። ቀጣይ ሰው ካለ ተቀበለው መቀጠል ናት። ይችላል። አናሲሞስን ተቀበለው። በነገራችን ላይ እንዲህ አይነት ክሌሞች ቦልድሊ መናገር ልክ አይደለም። ምን አድርሰህ መታል እንዴ አንተ እግዚአብሔር ጋር ሰዎችን እንዲህ እርግጠኛ መሆን ልክ አይደለም እንዴ። ታዲያ ሌሎቹን በምንድን ነው ምንተቸው? ምንድነው ቴሮሪስቶችን የምንቀበል? ቴሮሪስት እኮ እርግጠኛ ነው ጀነት ሊገባ ነው የሚያፈነዳው። እርግጠኛ መሆን በአንድ ነገር ላይ በክሌም ማድረግ አይደለም ትክክል የሚባለው። ስለዚህ ድርቅና እንዳይሆን በስርዓት እናውራ። አናሲሞስ ከፕሮቴስታንት ነህ ወንድሜ ወይ እህቴ? አዎ ከፕሮቴስታንት። እሺ ድምፅ ትንሽ። እሺ ይሰማል አሁን? አዎ አሁን መጣ። ማይክ ነው መሰለኝ። አዎ አስተካክያለሁ። እሺ አዎ ከፕሮቴስታንት ነኝ። ከፕሮቴስታንት። እሺ እንኳን ደህና መጣ። በመዳን ትምህርት ላይ ፕሮቴስታንቶች ወጥ የሆነ አስተምሮ አለን ትላለህ? አዎ አለን ብዬ እላለሁ። ያው ቤተ እምነቱን ወክዬ አልነበረም አመጣጤ። ያው መጽሐፍ ቅዱሳዊ ውይይት ነው ብዬ ነው ተመስገንን ሳየው የገባሁት እና የተለያየ አስተምሮ ያላቸው አሉ በእኛ ቤቶችም። ስለዚህ አሁን ቤታችንን ብለን የምናደርገው ውይይት ብዙ የሚያስኬድ አይመስልንም፣ ግን መጽሐፍ ቅዱሳዊውን ነገር ማየት ብንችል ብዬ። እሺ ወንድሜ፣ እሺ አሁን እንዲህ ጥያቄውን ቀለል ለማድረግ ህብረት ታደርጋለህ ከፕሮቴስታንቶች ጋር? አዎ ቃላትን ቀይር ነው ያው ነው እንግዲህ ከቻይንኛ የምናወራ ከሆነ ያው ነው። አዎ አደርጋለሁ ከሙሉ ወንጌሎች ጋር። ኦኬ። ስለዚህ ሙሉ ወንጌሎች ጋር ህብረት የምታደርግ ከሆነ ከሙሉ ወንጌል ህብረት የምታደርጋቸው ጋር በአስተምሮ አንድ ልትሆን ይገባል አይደል? በአስተምሮ አንድ ካልሆንከው ጋር ህብረት ይደረጋል እንዴ? አይደረግም። እሱን አይደለም አይደረግም። ኦፍ ኮርስ። ስለዚህ የአስተምሮ ልዩነት ከሌላቸው ድረስ ግን ጥያ አልሄድም፣ ጥላ አትሄድም። በአስተምሮ አንድ እንድንሆን ምናልባት እግዚአብሔር እኔን እንደሚጠቀመኝ በምን አውቃለሁ? ነገ ከነገ ወዲያ መጽሐፍ ቅዱሳዊ የሆነን ነገር እኔ ለምሳሌ መጽሐፍ ቅዱስ ብቻ ብዬ አምናለሁ እና ወደ ባይብል የሚመጡ ከሆነ ያንን እታገሳለሁ። ከዛ ውጪ ከዚህም ስወጣ ከዛም ስወጣ አንድም ጤነኛ ነገር ካላገኘው ምን ማድረግ ይችላል? እሺ አሁን እንደውም ጥሩ ክሌም አደረክልኝ። አንዱ እንግዲህ ፕሮቴስታንት ስንል አደራሺ በጥላቻ እያወራን እንዳይመስል፣ ያው ትምህርትን ስለምትወክል አንተ እዛ ህብረት ስለምታደርግ ነው። መጽሐፍ ቅዱስ ብቻ ለሚለው አስተምህሮ ውስጥ የመጽሐፍ ቅዱሳዊ ማስረጃ ስጠን። እንትን እንዳይረዝም ብዬ ነው እንትን የምለው። ችግር የለም አይረዝም። መጀመሪያ የተነሳንባቸው ሀሳቦች ነበሩ። ብዙ ጠብቅ ያለው ያንን ሁሉ በዜሮ እንዳያሰላብኝ ከነ ቅድም ጴንጤ ከተባለ ወንድም ጋር ስትነጋገሩ የነበረበት ጉዳይ አለ። የጥምቀት ጉዳይ ተነስቷል፣ የመዳን ጉዳይ ተነስቷል። እነሱ ላይ የመዳኔን እርግጠኝነት እና ደግሞ ስለ ጥምቀት የተወሰነ ነገር ብል ምናልባት ለድነት ብለህ ታምናለህ? እሺ እሱንም ልቀይርልህ፣ ችግር የለም። እሱ አያሳስበንም። አይ አላምንም። ቀይረኸው ሳይሆን መጀመሪያ የነበረው ነው። አላምንም። እሱ ለድነት ብዬ አላምንም። እሺ ፕሮቴስታንቶች ስመጡ አትጨነቁ። እሺ እዚህ ያለን ኦርቶዶክሳውያን ሁሉ በአስተምሮ ጉዳይ ላይ ምንም ችግር ስለሌለብን ስለምንስማማ እንትን አትበል ማለት ነው። ጥያቄ እየቀየርኩ ሳይሆን ቀጥታ ስጠይቅህ ጥምቀት ለድህነት ብለህ አታምንም ወይ ነው የኔ ጥያቄ። አዎ አላምንም። ግን ያንተ ወይም ፕሮቴስታንት መስራቾች ግን ጥምቀት ለድህነት ብለው ያምናሉ። ለምሳሌ ይመኑ እኮ። ስለዚህ ህብረት የለም።
አለኛው ዞሮ እኮ እየተመለሰ ነው። ጥምቀት ለድህነት ነው የሚል መጽሐፍ ቅዱሳዊ ማስረጃ እና ደግሞ እኔ ደግሞ አይ አይደለም የሚል መጽሐፍ ቅዱሳዊ ማስረጃ ብናመጣ ነው የተሻለ የሚሆነው እንጂ በየቤቱ አሁን ለምሳሌ መካነ ኢየሱስ ጥምቀት ለድህነት ብላ ታምናለች። እኔ አላምንም። አሁን እኔ እሷ ስላላመነች እና እኔ ማመን ስለሆነ በእኔና በሷ መካከል ምን አይነት ልዩነት ቢፈጠር እግዚአብሔር አለ የሚፈርድ የሚያይ ሰው እሱ የሚያስተካክለውን ያስተካክል። አናሲሞስ አሁን እኔ ፐርሰናሊ መዳኔን ነው የማውቀው። ወይ እሺ አናሲሞስ ለምንድን ነው ይሄንን ያነሳሁልህ? አሁን ያነሳነው ነገር ማይነር ጉዳይ አይደለም። ማይነር ጉዳይ ቢሆን ችግር የለውም። አሁን ቅድም እንደ ስፔኩሌሽን አይደለም፣ ቲዮሪ አይደለም፣ ቴዎሎጂካል ፐርስፔክቲቭ አይደለም እያወራን ያለ ነው። ሲሪየስ በሆነ የመዳን ትምህርት ላይ ልዩነት እያለ ህብረት ማድረግ ትችላለህ ወይ? ያን መጽሐፍ ቅዱስ ይፈቅድልሃል ወይ ነው እያልኩ ያለሁት። አይ አልችልም ያንን ማድረግ። ከለዛ ነው መሰሎቼን የምፈልገው እያልኩ ነው እኔ። ወንደርፉል ጥሩ መጣህልኝ። እኔ አሁን ለምንድን ነው ይሄንን ያነሳሁት? አንደኛ በመጽሐፍ ቅዱስ ትምህርት የምናመን ከሆነ በሚስጥራት የምታመን ከሆነ አንተ ማለት ነው አክቹዋሊ ፔንቴኮስታል ነህ አንተ ያለኸው ሙሉ ወንጌል ፔንቴኮስታል ናት ብዬ ነው የማስበው። በሚስጥራት ትምህርትን ሚስጥራት የሚፈጸሙት ለመዳን ነው ብለው የሚያምኑት የመጀመሪያ የነበረችው ቅዱስ ቤተክርስቲያን ላይ እንደዛ ብለን እናስተምራለን። በዚህ ደግሞ ወጥ የሆነ አስተምሮ አለን። ስለዚህ ይሄንን የማይቀበሉ ሁሉ ህብረት አናረግም። ለምሳሌ እኛ ወይም ደግሞ የመዳን ትምህርት ውስጥ ነው ያሉት ብለን አንቀበልም። ስለዚህ አንተ ፍለጋ ላይ ካለ እኮ ዩ ካን ኮንቲኒው መፈለግ ትችላለህ። አሁንም ብትፈልግ ጥሩ ነው ብዬ አስባለሁ። እውነት ለመናገር ህብረት የማታደርጉ ከሆነ አንተ ግን ከባድ ቦልድሊ ክሌም ነው ያደረግከው። ለምሳሌ መካነ ኢየሱስ በጣም ዶሚናንት ቤተክርስቲያን ናት። እነ መኮንን ነገራ የነበሩባት ታላላቅ በቅርብ እንደሚያረፉት አባት የነበሩባት ትልቅ ናት። በፕሮቴስታንቱ ዶሚናንት ናት። ስለዚህ ሙሉ ወንጌልና መካነ ኢየሱስ ህብረት አያደርጉም በመዳን ትምህርት ላይ አይነት ይመስልብሃልና ምናልባት የመዳን ትምህርት ምንድን ነው የሚለው ላይ ትንሽ ጊዜ ብትወስድበት ጥሩ ነው ብዬ አስባለሁ። አናሲሞስ ከትልቅ ይቅርታ ጋር ነው። እሺ እኔ ያው እስካሁን ድረስ ስንወያይ በነበረበት ላይ የምንወያይ መስሎኝ ነው። በእርግጥ እግዚአብሔር በመካነ ኢየሱስ ተጠቅሞ ስራ አልሰራም ብዬ አላምንም። በዛም ያሉ በቤተ ክርስቲያኒቱ የነበሩ አባቶችም የሰሯቸውን ስራዎች በእነሱም የተስፋፋውን ወንጌል ምክድ አይነትም አይደለሁም። ያ እዚህ ጋር ባለ ልዩነት ወይ ደግሞ በአንድ ሰው እንትን ሊል የሚችል ጉዳይ አይደለም፣ ሊታይም የሚችል ጉዳይ አይደለም። ትከሻ ለትከሻ አፍ ለአፍም የሚወራም ጉዳይ አይደለም። አሁን እኛ ስናምን ብዙ ጊዜ መዳን የግል ነው ብለን እናምናለን እና ከእናንተ ጋር በምወያየው ውይይት የማገኘው የሆነ ነገር እንዳለ ሁሉ የምሰጠውም አንድ ነገር አለ ብዬ አምናለሁ እና እኔ የዳንኩበትን መዳን ምስክር ለሆን የመጣሁት ያ ማለት ምንድን ነው? ከውሃ ጥምቀት ጋር አያይዤ ኖ ያለ ውሃ ጥምቀት ድኛለሁ የሚለውን ምስክርነት እና ድነሃል ወይ ለሚለው ደግሞ ከውሃ ጥምቀትም ውጭ ያሉ በማን ዳንኩት የሚለውን እንዳወራ። ምክንያቱም ባይብሊካል የሆነውን ነገር አሁን ባይብሊካል እናወራ። በአንተው አሁን በምትሄደው እንሂድና እንግዲህ ከመጽሐፍ ቅዱስም ቤተክርስቲያን አባቶች ያው መጽሐፍ ቅዱስ የሚደርሰን በቤተክርስቲያን በኩል ነው። ከነሱም አሁን ያለ ጥምቀት ለመዳንህ ጥምቀት ለመዳን አይደለም ለሚለው ማስረጃ መጽሐፍ ቅዱሳዊም ቤተክርስቲያናዊ ማስረጃ እስቲ ያቅርብልን። እሺ እንግዲህ ማታቋርጡኝ ቢሆን ደስ ይለኛል። ብዙ እንትን አልልም፣ አልዘላብድም። የተነሱ ጥቂት ሀሳቦችን ብቻ ነው የማነሳው እና ጥምቀት ለመዳን አይደለም አልልም። እሱን ብቻ ሳይሆን ማንኛውም ነገሮች ለመዳን ምክንያት አይሆኑም ነው የምለው። እነዛ ውስጥ ነው የሚጠቃለለው ጥምቀት ነው እንጂ ጥምቀትን ብቻ ነጥዬ እሱ ለመዳን አልተሰጠንም አልልም። ግን ዛሬ ስለተነሳ አዎ ጥምቀትም ልክ እንደ ሌሎቹ ለመዳን ዋስትና አይሰጠንም የሚል አይነት ምልከታ ነው ያለኝ። ምክንያቱም ምንድነው መጽሐፍ ቅዱስ ስለ መዳናችን በተናገረባቸው ክፍሎች ውስጥ ሁሉ የተናገረው ከኢየሱስ ክርስቶስ ሞትና ትንሣኤ፣ ከኢየሱስ ክርስቶስ የአብ ልጅነትና ከኢየሱስ ክርስቶስ ባለ እምነት የሚዳን እንደሆነ ነግሮናል። ስለዚህ ሁልጊዜ እኔ አናሲሞስ መጽሐፍ ቅዱሳዊ ማስረጃ ነው ያለ አናሲሞስ። እሺ በእርሱ የሚያምኑ ለዘላለም ሕይወት እንዲኖረው እንጂ
እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል። የኃጢአት ደመወዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው። ሶስት የተለያየ ክፍል ላይ ነው ያነበብኩት። አንድ ልጨምርና ለውይይታችን እንትን እንበል። ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ብሏልና ይሄ በቀር ውስጥ ነው። በእኔ በቀር ሲል በጥምቀትም ቢሆን እያለ ነው ብዬ ነው የምረዳው። ወደ አብ የሚመጣ የለም። እኔ በሰጧቸው ስርዓት፣ እኔ በሰጧቸው ትእዛዛትም ቢሆን ማድረግ መልካም ነው፣ ግን በዛ በኩል አልፎ ወደ እኔ የሚመጣ የለም። በእኔ ነው፣ እኔ ነኝ መንገዱ። እሺ አናሲሞስ ከሶስት ከተለያየ ቦታ ጥቅስ ሰጥተህናል። ከሮሜ 3 ከሮሜ 4 ከዮሐንስ 3 ዮሐንስ 14 ከብዙ ቦታ ጥቅስ ሰጥተህናል። እስቲ ጥቅሱን በየኮንቴክስታቸው ካየን ዮሐንስ 3 የሚናገረው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ያለው ለማን የተነገረው እሱ ቃል? በእርሱ ለሚያምኑ ለኒቆዲሞስ ነው አይደል? እኮ ኒቆዲሞስ ነው አይደል እሱ ሲያወራ የነበረው ዮሐንስ 3 ላይ። ስለዚህ ከመጀመሪያው ጀምሮ ማየት ያስፈልጋል ማለት ነው። ጌታ ኢየሱስ ክርስቶስ ለመዳን ምን ማድረግ እንዳለበት ለኒቆዲሞስ አስተምሮታል ዮሐንስ 3 ላይ። በጣም ጥሩ ይመቸኛል። ስለዚህ እሺ ቦታው ላይ ያለ እንትን አጠገብ ኒቆዲሞስ ነው አይደል እያወራ ያለው ነው። ሀሳቡን አውቀዋለሁ፣ አውጣለሁ። ለኒቆዲሞስ ነው። ኒቆዲሞስ የአይሁድ መምህር ነበር። ዳግመኛ ካልተወለደ ይጀምራል እኮ ስለ ዳግም መወለድ አይደል ያወራው? አዎ እኮ ዳግም መወለድ የሚቻለው እንዴት ነው አለው ጌታ። እንግዲህ ከሰው ዳግመኛ የሚወለድበትን ምዕራፍ 3 ላይ ቁጥር 5 ጀምሮ ይመስለኛል ይናገራል። ይኸው ላውጣ ነው፣ አንድም ደቂቃ አይፈጅም። ዮሐንስ ወንጌል ምዕራፍ 3 ኢየሱስ የሚለው ኒቆዲሞስ በጠየቀው ጥያቄ ተመስርቶ ነው። ኢየሱስ መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም አለው ይላል። እሺ ተከተል ኒቆዲሞስ ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማፀን ገብቶ ይወለድ ዘንድ ይችላልን አለው። ኢየሱስ መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም አለው። ስለዚህ ምን ያስፈልጋል አለው? ከውሃና ከመንፈስ መወለድ ያስፈልጋል ብሎታል። እሺ ከመንፈስ ያለው ምኑን ነው? ከውሃ ያለው ምኑን ነው? አሁን ይሄንን ጥያቄና መልስ ስናደርገው ውሃዎችን ሁሉ ወደ ጥምቀት እኔ እዛው ሁሉ ደግሞ አናሲሞስ ውሃዎች እኔ የትም አልሄድኩም። እዛው ዮሐንስ 3 ላይ የትም አልሄድኩም። ውሃዎች ተብለው በዘፍጥረት ምናምን እያልኩ አልሄድኩም። እኔ እዛው ላይ ውሃ ያለው ጌታ ምኑን ነው? እንግዲህ እዚህ ጋር ከውሃና ከመንፈስ ሲል ምንም እንኳን እዚህ ጋር ያለውን ነገር እንትን ባልልም ለመከራከሪያ ባላቀርበውም ውሃ ያለው ጥምቀትንም ሆነ አልሆነ ጥምቀትን እንደ ምሳሌም ተጠቅሞ ሆነ አልሆነ ከመንፈስ ካልተወለደ በቀር ከሚል ጋር አብሮ ስለጠራ ነው። ይሄ ነው የኔ እንትን። ውሃ ብቻውን የተጠራበት ቦታ የለም። እዛው ጋር ነኝ። አናሲሞስ እዛው ሁንልኝ፣ እንደ ስም ማለት ነው። ጠቃሚው ሰውዬ ማለት ነው። ፊሊሞና ላይ እንዳለው አንድ ነገር እንትን ልበል። እዛው ጋር ክፍሉ ስለምን ተነገረ? ሰው ዳግመኛ ለመወለድ ከመንፈስ ከውሃ መወለድ አለበት አለ። ያ ውሃ ተብሎ የተነገረው እኛ ጥምቀት ነው ብለን ቦልድሊ ክሌም እናደርጋለን። አንተ ሌላ አልከው። መንፈስማ ራሱ መንፈስ ተብሎ ተነግሯል። እዛው ጋር ከውሃ እና ከመንፈስ ብሎ እና ብሎ አስገብቶ ከመንፈስ ሪጀነሬት እንደሚደረግ ትክክል ነው። ምክንያቱም ውሃው በእግዚአብሔር ቃል ስለሚባረክ። ከውሃ ጥምቀት ግን ለመዳን ይሆናል ብለን እኛ እናምናለን። አሁን አንተ እሱ ክፍልን ቁጥር 16 ላይ ሄድክ። ግን ኮንቲኒቲ ሲሰጠው ሰው የሚድነው ሪጀነሬት የሚያደርገው ዳግም ውልደት የሚሰጠው በጥምቀት እንደሆነ ቤተክርስቲያን ታስተምራለች። አሁን አንተ ለድነት አይደለም ለሚለው ጥቅስ ይሄን ልታመጣ አትችልም። ሌላ ጥቅስ ፈልግ። ኦኬ አንድ ብቻ አንተ ነህ መርጠህ ወደዚህ የመጣኸው እንጂ እኔ ያመጣኋቸው ሌሎች ጥቅሶች ነበሩ። ግን ይሄኛው ምናልባት
አናሲሞስ ይህን ጥቅስ አንተ ነው ያመጣው። ለቃል ታማኝ ኖ አናሲሞስ ይህን ጥቅስ አንተ ነው ያመጣው። እኔ 16ን ሳመጣ አምስት ጋር እንሂድ አልከኝ። ኖ አይደለም፣ ስማኝ፣ ዮሐንስ 3ንም ሮሜ 4ንም ዮሐንስ 14ንም የጠቀስከው አንተ ነህ አይደል? እሺ እኔ ነኝ። ስለዚህ እኔ በኮንቴክስታቸው እናያቸው እንጂ ያልኩት ጥቅሶቹን ያመጣኸው አንተ ነህ። ለምንድን ነው ደግሞ ጥቅሶቹን ያመጣኸው? ጥምቀት ለድነት አያስፈልግም ለሚል ማስረጃ ነው ያመጣቸው። ሁሉም አይናገሩም አንተ ለምታመጣው ሐሳብ ማለት ነው። እኔ እሺ አንተ የምትለውን ትርጓሜ ያስቀምጥልኝና በሱ ላይ ያለውን መረዳት ላካፍልህ አልኩ። አንተ ደግሞ እኔ እንድጀምር ፈለግ እና የውሃ ጥምቀት ወይ እኔ ቦልድሊ እኛ ኦርቶዶክሳውያን ጥምቀት ለድነት ነው ብለን እናምናለን። ምንም ሁለት አናስብም፣ ጥርጣሬም የለንም። ለምን በ325 የነበሩ ሊቃውንት ወነአምን በአሐቲ ጥምቀት ለስርየተ ኃጢአት ብለን እናምናለን። 325 ሊቃውንት ማለት እና አርዮስን ያወገዙ ታላላቅ አባቶች፣ መጽሐፍ ቅዱስ እስከዛሬ እንዲደርስልን ታላቅ ውለታ የዋሉልን አባቶች በአንዲት ኃጢአት በሚሰረይባት ጥምቀት እናምናለን ብሏል። እኛ ይሄ ሁሉ ኦርቶዶክሳዊ ቦልድሊ ያምናል። ስለዚህ አንተ ነህ በርደን ኦፍ ፕሩፍ ያለብህ ማለት ነው። ጥምቀት ለድነት አይደለም ለሚለው ጥቅስህ መጽሐፍ ቅዱሳዊ ማስረጃ ማምጣት የምትችለው አንተ ነህ። ኦኬ። እና እኔ አሁን ይሄ ያልከው ክፍል ስለ ውሃ ጥምቀት ቢናገርም የሚናገረው ምሳሌ እያደረገ ነው እንጂ ከዚያ ውጪ አይደለም። እነዚህ አይነት ለምሳሌ ማስረጃ አምጣ እኮ ላሳይ ነው። ከመጽሐፍ ቅዱስ አሳይ። ከመጽሐፍ ቅዱስ ነው የምትፈልገው? ቅድም እሷ ስታነሳው የነበረውን የጴጥሮስ መልእክት እሱ ምን የሚለው ጴጥሮስ መልእክት ላይ ስለ ጥምቀት የጻፈውን ቁጥር ወይ እንትን በለኝ ወይ እኔ ላውጣው። ምን ለማለት ነው የጴጥሮስን የፈለከው? ከኖህ መርከብ ጋር ምን ለማድረግ ምን ለማስረዳት እኮ ምን ለማስረዳት ፈልገህ? ጥምቀት ለድነት አይደለም ለሚለው ማስረጃ ፈልገህ ነው? ኖ እያንዳንዱ ጥምቀቶች ለምሳሌነት ነው እንጂ ለድህነት ማስረጃ አይደለም። የሮሜ ምዕራፍ 6 ከ3 ጀምሮ ያለውን ሳይጨምር ከሱ ውጭ ያሉት የቀረቡት ለምሳሌነት ነው የኔ እንትን እንጂ ለመዳን ሆኖ ለምሳሌነት ነው። ለምሳሌነት ነው የሚለውን ምሳሌ ብቻ ነው። እሺ አሳይሽ። ኦኬ እሺ። ታይምንት እንዳልል ባይብል እያወጣው ስለሆነ ችግር የለም። ብዙ ጊዜ ስለምጠቅሱት ዶክተርም ቅድም ስለጠቀሰችው ቁጥሩን ንገሪኝ ዶክተር። እሺ በትልቁ ላድርግ። ጴጥሮስ 3:21 እሺ ድምፄን ማሰማት ካለብኝ እንዴት ዋላችሁ ብያለሁ። ሁላችሁንም እናቱዬ ቀጥሉ። አለን ተሙዬ። እሺ ወንድሜ ልክ ነህ። አንዳንዴ ያሰማል። እሺ ስንት ነው ቁጥሩ? ጴጥሮስ ምዕራፍ 3 ቁጥር ስንት ነው? ቁጥር 1 እንዴ እዚህ ላይ አለ ወንድሜ። እሺ አመሰግናለሁ። ጥቂቶች ይላል ከ20 ጀምሮ ላንብበው። ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም። ይህ ውሃ ደግሞ ማለት ጥምቀት ምሳሌው ሆኖ አሁን ያድነናል። የሰውነት ዕድፍ ማስወገድን አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ይህም በኢየሱስ ክርስቶስ ትንሣኤ ነው ይላል እና ብዙ ጊዜ ይሄም ክፍል ይነሳል። ይሄ ክፍል ሲነሳ ስለ ጥምቀት ነው የሚያነሳው። ግን ይሄ ጥምቀት አሁን የሚያድነን ምሳሌ ሆኖ ነው እንጂ በማዳን ኃይሉ አይደለም። የሚያድነው በኢየሱስ ክርስቶስ ትንሣኤ ነው ብሎ ነው የሚናገረው። ቁጥር 20 ምሳሌ ነው የሚለው እዚህ ላይ ወንድሜ። የምን ምሳሌ ነው ይላል? የምን ምሳሌ ነው ይላል እዚህ ጋር? አይ ጥቅሱን እኔ ስላልኩኝ የምን ምሳሌ ነው? ምሳሌው ሆኖ የሚለው ምንን ነው የምትወክለው? የኖህን ውሃ ነው አይደል? የኖህ ውሃ ምሳሌ ነው እያለን ነው አይደል? ስለዚህ የኖህ ውሃ ምሳሌ ሆኖ ምን ያደርገናል? አሁን ያድነናል ይላል እንጂ
የትንሣኤ ምሳሌ ነው አይለንም። ስለዚህ ምሳሌው የሚለው የኖህ ውሃ ምሳሌ ነው ጥምቀት ማለት ነው። ትክክል፣ ልክ እኮ ነሽ። እኔ እያልኩ ያለሁት ምሳሌ ሆኖ ገባ ነው እንጂ የዚህኛው ምሳሌ አይደለም። ለምሳሌ የኢየሱስ ክርስቶስ የትንሣኤ ምሳሌ ነው ውሃው እያልኩኝ አይደለም። ግን ማዳን የሆነው በኢየሱስ ክርስቶስ ትንሣኤ ነው የሚለውን ቁጥር 21 ላይ አጽንቶላቸዋል ነው። መዳን የሆነው በኢየሱስ ክርስቶስ ትንሣኤ ነው እንጂ በውሃ ጥምቀት አይደለም የሚለውን ነው የሚያሳየው እንጂ በውሃ ጥምቀት የሚገኝ መዳን አለ የሚል ጥምቀት ከክርስቶስ ትንሣኤ በፊት ያድናል ብለን እናምናለን። እንደኛ ጥምቀት የሚያድነው እኮ በክርስቶስ ትንሣኤ ነው። እሺ ጥምቀት ያድናል ስንል የሚያድነው በክርስቶስ ትንሣኤ ነው። እሱን ነው የሚያሳየው። ግን ያድናል የተባለው ጥምቀቱ ነው አይደለም። እዚህ ጋር ይህም ውሃ ማለት ጥምቀት ለኖህ ውሃ ምሳሌ ሆኖ አሁን ያድነናል የሚለው ጥምቀቱ ነው አይደለም። እችኛዋን ሀረግ ብቻ ጽፎ ቢያቆይ ኖሮ አዎ እሱ ነው የሚያድነው ብለን እንል ነበር። ግን የማዳን ኃይል አለው የሚል ነገር አላይም። ምክንያቱም አዳኝ ነው የሚል ነገርን አልረዳም ባይብልን። ምክንያቱም ያድነናል ማለት ምን ማለት ነው? አሁን ያድነናል የሚለው ማንን ነው? ቀጥልና ይቅርታ። ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል የሚለው በዚህ ቅድሚያ ባነሳው ሀሳብ ላይ የኖህን ታሪክ ዘፍጥረት ላይ ተነስቶ ነው ይህንን የሚናገረው። ስለዚህ ይሄ ምሳሌ ነው እንጂ ለማዳን የቀረበ ሀሳብ አይደለም ነው የኔ መከራከሪያ። አሁን ያቀረብከ አናሲሞስ ቀጥታ ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ይላል። ቀጥታ የቱ ውሃው ማለትም ጥምቀት ብሎታል። አሁን በዘፍጥረት የነበረውን ታሪክ ያነሳና ከዛ ግን ወደ ትክክለኛው የሆነው አካላዊ የሆነው ትምህርት ያመጣል። ከዛ ግልጽ አስቀምጦታል እኮ ይህ ውሃ አለው። ምኑ ሲለው ጥምቀት አለው። ግልጹን አስቀመጠው እኮ። ግልጽ ግጥጥ ያለ እኮ ትምህርት ነው ይሄ፣ ለፀሐይ የተሰጣ ማለት ነው። ይህም ውሃ ይልና ጥምቀት ማለት ነው አሁን ያድነናል ይላል። አሁን እኮ አንተ ያመጣው ጥቅስ ራሱ የእኛን ያጸናልን ማለት ነው። አሁን ጥምቀት ለድነት አይደለም ለሚለው ሌላ ጥቅስ ፈልግ። አሁንም ኖ እኔ መነሻዬን ነገርኩህ እኮ እናንተ ስላላችሁ ነው እንጂ ጥምቀት እናንተ ስላላችሁ ነው እንጂ ጥምቀት አያድንም ብዬ አይደለም እየተከራከርኩ ያለሁት። ከክርስቶስ ውጪ ማንኛውም ነገር አያድንም ነው። ከዛ ውስጥ ደግሞ ለመልካም የተሰጡ ትእዛዞችን ቢሆኑ እንደ መልካም ስራ፣ እንደ ምስክርነት፣ እንደ ጥምቀት፣ እንደ ቅዱስ ቁርባን፣ ሌሎች መልካም ነገሮች ሁላ የክርስቶስ ትእዛዝን እየፈጸምን ብንሄድ እንኳን እነዚህ ነገሮች ተደምረው ሊያድኑ አይችሉም ወይንም አንዳቸውም አያድኑም ብዬ ነው የገባሁት። ምክንያቱም የመዳን አስተምህሮ በእኛ ውስጥ በክርስቶስ ላይ ቤዝድ የሆነ ነው። አናሲሞስ ሰፊ ያናርገው ርዕሱን። አሁን እያወራን ያለ ነው። ቅድም አንተ እኮ ነው ያጠበቅከው ሀሳቡን። ቅድም ስለ ጥምቀት እናንሳ ስላልከኝ በጥምቀት ብቻ ጉዳይ እናውራ አይደለ? ሰፊ ያናርገው። ስለ ቅዱስ ቁርባን ካነሳንም ሞልቶናል። ስለ እሱም እንመልሳለን፣ ችግር የለም። አሁን ግን በጥምቀት ጉዳይ ያነሳቸው ጥቅሶች ጠቅላላ የእኛን የኦርቶዶክሳውያን ትምህርት የሚያጸና እንጂ አንተ ላልከው ያመጣኸው ሀሳብ የለም። ቅድም መጽሐፍ ቅዱስ ብቻ ብዬ አምናለሁ ካልክ በጣም ኦነስት መሆን ካለብህ ለመጽሐፍ ቅዱስ ጥምቀት ለመዳን አያስፈልግም ለሚል ትምህርት አምጣ። ካልሆነ ደግሞ ለሌሎቹ እድል እንስጣቸው። አንተ ደግሞ ሰርች የምታደርግበት ጊዜ እንስጥ እድል አይሻልም? ኖ እኔ አሁን ዛሬ ለእናንተ እኮ ለመወያየት ስልኩ አይደለም ሰርች እያደረኩ ያለሁት። አንድ ነገር ልንገርህ፣ እኔ በዚች ላይ ያለኝን መረዳት ነው እየተናገርኩ ያለሁት አይደል እንዴ? ለማሸነፍ ወይ ለመሸነፍ አይደለም። ወይ ይዤ የመጣሁት ቤተ እምነትም ያ ነው። ለዛ ስለሆነ ነው እየተናገርኩ ያለሁት። የእናንተን ሀሳብ ለመከላከልም አይደለም ነው። ያለኝን መረዳት ነው በንጹህነት እያቀረብኩ ያለሁት፣ በጣም በንጹህ ልብ ማለት ነው። እኛ ደግሞ ጥሩ ትህትና ስላለን የቆየሁት እዚህ ብረት። ስለዚህ የኔ መረዳት ሲሆን እንኳን የተወሰነ ደቂቃ ሰጥተህ ልትሰማኝ ይገባል ብዬ ስላሰብኩ ነው። ስህተት ቢሆን እንኳን የግድ ትክክል፣ በእርግጥ ትክክል ይናገራለን ብለህ አይደለም። ምክንያቱም ዲኖሚኔሽናችንም ቤተ እምነታችንም ይለያያል። ከዚህ የተነሳ ነው እኔ እዚህ ጋር አናሲሞስ ምንድነው የኔ ሀሳብ? ብትወዱኝ ምንን ጠብቁ ነው ያለው ጌታችን መድኃኒታችን። ትእዛዜን ጠብቁ ይላል አይደለ? ስለዚህ ያዘዘን ትእዛዝ አለ። ስለዚህ ከወደድነው ያዘዘንን ትእዛዝ እንቀበላለን። ይቅርታ እሺ እንሰጣለን ተክሌ። እሺ ይቅርታ ብትወዱኝ ትእዛዜን ጠብቁ ስላለ
ያዘዘንን ትእዛዝ እንቀበላለን፣ ከወደድነው ደግሞ ትእዛዙን እንሰማለን። ስለዚህ በማን በኩል ነው ያዘዘን ካልን ደግሞ በቅዱሱ መጽሐፍ አንተ ቅድም በጠቀስከው በመጽሐፍ ቅዱስ አዞናል። ስለዚህ አናቀጥነውም አናሻሽለውም ያለውን እንቀበላለን። ስለዚህ ለዛ ታማኝ መሆን ይጠበቅብናል ከሚለው አንሳር እንጂ አሁን ማንም እዚህ ዊን ማድረግ ማሸነፍ አይደለም ኢንቴንሽናችን። ክርስቶስ ያስተማረውን ሐዋርያት የተቀበሉትን ትምህርት ግን አሜን ልንል የግድ ይላል ነው ሐሳቤ ያከዛ አንጻር። ስለዚህ አሁን በጣም ናሮ እናርገውና እናጥብበውና ነገሩ በጣም ሰፋ ይበል። በጥምቀት አንጻር ጥምቀት ለመዳን አይደለም ለሚለው ክሌምህ መጽሐፍ ቅዱሳዊ ማስረጃ እስካሁን ያመጣቸው አልሆኑም ነው ያልኩት። ይሄ ደግሞ ምንድነው ሌሎችን ኢንቲሚዴት ላረግና ዲስክሪሚኔት ለማድረግ ሳይሆን እስካሁን ያመጣቸው ጥቅሶች ጥምቀት ለድህነት ላለመሆኑ ማስረጃ የላቸውም ከሚል አንጻር ለማለት ነው። አናሲሞስ ሰርች ማድረግ ያልኩት ምናልባት በሞገቻ ሌሎች መሞጋገት ጥሩነቱ ምንድነው የክርስቶስ የሆነ ትምህርት ስለሚወጣ ማለት ነው። ከዛ አንጻር ነው። ስለዚህ ምናልባት እስካሁን ያልኩት ነገር ግልጽ ነው። አዎ ግልጽ ነው። ስለዚህ እሺ እንትን ልበል፣ ያው እዚህ ላይ ያለውን ፕሪሚሲስ ብዙ ጊዜ የሚነሳ ክፍል ስለሆነ ነው እኔ ወደዚህ ማንሳት የፈለግኩት። ከእናንተ መነሳቱ አይቀርም ነበር ብቆይ ተነስቶም ነበረ በዶክተር እሱ ላይ መናገር ስለፈለግኩኝ ነው። ያለኝ መረዳት ስህተት ቢሆን እንኳን አርሜ መውጣት ነው የፈለግኩት። ምናልባት ሌላ ቤተ እምነት ያለ ሰው አርሜ ትክክለኛው መጽሐፍ ቅዱስ ወይ እሺ እንዲህ እናድርግ። አናሲሞስ እዚሁ ትንሽ ቁጭ በልና ሚውት አድርገህ ሌሎቹንም እናስተናግዳቸውና ለመማማር እንዲሆንልኝ እኔም ከእናንተ የምማረው ነገር 45 ደቂቃ ነው የቆየሁት። ናቱ ወይ ድንገት አናሲሞስ እያደረቃችሁ ከሆነ እዚህ ጋር ይሄ ማን ነው ይሄ ናታኒም የሚለው መሰረተ ክርስቶስ ነው የሳቂ ሞጂ ያለው ታሪኩ ፓስተር አለ እዚህ ጋር እና ከሱ ጋር መቀጠል ካለባችሁ ቀጥሉ። ይሄ ልንገርህ ብዬ ነው። እሺ ችግር የለም ታምዬ። አናሲሞስ ለምንድነው ያልኩት በሌሎችም ቆይ አናሲሞስ ይቅርታ ግድ የለህም ደቂቃ አስጠኝ እሰጥሃለሁ ችግር የለም ቆይ ግድ የለም ማስረጃን እንድታመጣ እኮ ነው ለአንተ። አሁን ምን እናድርግ እነ ተክሌም እነ ናታንም ከተመሳሳይ ቦታ ስለሆናችሁ ያውሩና እነሱንም ደግሞ ታግዛቸዋለህ። ስለዚህ ትንሽ ሚውት አድርግና ሌሎቹን ደግሞ እናስተናግዳቸው አይሻልም? እንደዛ እናድርግ። አንድ ጊዜ አንዴ እኔ 45 ደቂቃ እሺ አንዴ የምሰጥህ ምን ለማድረግ የተሰጠኝ ከፈለክ 3 ደቂቃ አድርገው ከፈለክ 2 ደቂቃ አድርገው። ይኸውልህ አናሲሞስ 3 ደቂቃ ልስጥህ። ምን ለማድረግ ልስጥህ? ምን ልታሳምንልኝ ልስጥህ ወይም ምን ልትመሰክርልኝ? ያለውን በእኛ ቤተ እምነት ያለውን የመዳን አስተምሮ ወይንም መጽሐፍ ቅዱሳዊ የሆነውን የመዳን አስተምሮ ልናገር በእኔ በኩል ያለው መረዳት ደቂቃውን ስትሰጠኝ ትሰማዋለህ አይደለም? 3 ደቂቃ እኮ ልስጥህ ሊቃውና አይ ቲንክ ለሌሎችም እድል ቢሰጥስ ምን ትላለህ? ኖ መተማመን በአንዴ ስለማይመጣ አናሲሞስ ሌሎችም የሚያወሩት ወንድሞቼ ናቸው። ቆይ አንዴ አናሲሞስ አንዴ ይቅርታ ሚውት አድርግልኝ ከትልቅ ይቅርታ ጋር ከአክብሮት ዊዝ ሪስፔክት አንዴ አድርግልኝ። የኔ ሀሳብ ምንድን ነው በኋላም ከፈለክ 10 ደቂቃ እንሰጥሃለን ግን ክሌም ለምታደርገው ነው ጥምቀት ለድነት አይደለም ለሚለው ማስረጃ አለኝ ካልክ 5 ደቂቃ እንሰጥና ታወራለህ፣ ጊዜ እንሰጥሃለን። ምንም ክሌም የምታደርግበት ስቴትመንት ሳይኖር ግን ምንም ትርጉም የለውም። 5 ደቂቃ ብንሰጥ 5 ሰዓትም ብንሰጥ ትርጉም የለም። ለዚህ ጉዳይ ማስረጃ አለኝ ለምትለው በኋላ እንሰጥሃለን። ወንድሞችህንም እንስማቸውና የምትተባበሩበትን ትምህርት አብራችሁ እኛንም ይኸው ወንድሞቻችሁ በኢትዮጵያዊነት ቢያንስ በሃይማኖት ባንመሳሰል በኢትዮጵያዊነት ወንድማችሁ ናችሁና ትሞግቱናላችሁ ማለት ነው። ሌሎቹን እስከዛ እናስተናግዳቸው። እስከዛ ተዘጋጅበት። አንተ ተክሌ ሰላም ብያለሁ።